በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ይቅርታው፣ ስለ ምሕረቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ይቅርታው፣ ምሕረቱ ለዘላለም የባሕርይ ገንዘቡ የሆነ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ ለባሕርይ አምላክነቱ እንደሚገባ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እናታችን እመቤታችን ንጽሕት ቅድስት ድንግል አምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳቸው። ቅድስት ቤተ ክርስቲያን በረከቷን፣ ጣዕሟን፣ ፍቅሯን፣ ረድኤቷን የንጹሐንን ሁሉ ሀብት ለሁላችን ያሳድርብን። ዛሬ መጋቢት 7 ቀን ነው። ያለፈው ሳምንት የተማርነው ትምህርት ክፍል 2 ዛሬ ይቀጥላል ማለት ነው። ያለፈው ሳምንት ሞዓ ተዋሕዶ በሚል በቅዱስ ዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ ያለው ኃይለ ቃል በተሳሳተ መንገድ እንዳይተረጎም ለማየት ሞክረናል። ዛሬ ደግሞ በያዝነው ቀጠሮ መሰረት የዛ ክፍል 2 ሊባል ይችላል። መቼም የነገስታትን ነገር ካነሳን ዛሬ እንደ እግዚአብሔር ፈቃድ ልንጨርሰው እንሞክራለን። ዛሬ ትምህርታችን የምናነሳው ከማቴዎስ ወንጌል ምዕራፍ 11 ይሆናል። እሱን ከማንበባችን በፊት መቼስ ዛሬ ቅድስት ሥላሴ ዘላለም ሥላሴ እግዚአ ስብሐት እግዚአ ምሕረታት እግዚአ ስልጣናት የስልጣናት ሁሉ ጌታ የምሕረት ሁሉ ጌታ የፍጥረት ሁሉ ጌታ ምስጋና ሁሉ በባሕርይው ለሱ ብቻ በጸጋ ለሰጣቸው በባሕርይው ግን ለሱ ብቻ በባሕርይው ምስጉን ለሆነ ለሥላሴ ምስጋና እናቀርባለን። ምስጋና ስናቀርብ በጥሬው ቅድም ጸሎት ላይ አድርሰናል። በእርግጥ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ግናይ ለአብ ግናይ ለወልድ ግናይ ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ መገዛት ይገባል። አኮቴት ለአብ አኮቴት ለወልድ አኮቴት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እኩት ስቡህ ተብሎ መመስገን ይገባል አባቶቻችን እንዳስተማሩን። ከዚያ በተረፈ ሥላሴን ቅድስት ሥላሴን ቸርነቱን ተስፋ አድርገን አባ ጊዮርጊስ ዛሬ ወርሃዊ በዓላቸው ነው። በ7 አባ ጊዮርጊስ መልክአ ሕማማት በሚባል ድርሰታቸው በጣም እንዴት ያለ ጣዕም ያለው ድርሰት ነው። በ7ቱ የጸሎት ጊዜያት የሚደረስ መጀመሪያ ለእመቤታችን፣ ከዛ ለጌታ ለሕማማቱ፣ ከዚያ በኋላ ደግሞ ለቅድስት ሥላሴ የሚቀርብ ምስጋና ልመና ነው እና በነግ ሰዓት የነግ በስብዓተ ነግም ይደረሳል። የመልክአ ሕማማት የነግ መድፊያው ማጠቃለያው ከመህብረ ላይ ስጋዬ አመ በኃጢአት ቄሃ ሐዘን ብየ አምጣነ በዝሃ ሥላሴ ዘዮም ወዘአሜሃ በጽባህ ሀቡኒ ፍስሐ። በጽባህ ያለውን ነስተው በቀትር በሰለስት በተሳት በሰርክ በነዋም ብለው ሊለምኑበት ይቻላል። ከመህብረ ላይ ስጋዬ አመ በኃጢአት ቄሃ። አለላ ልብስን አለላ ውስጥ ቢነክሩት ቀይ ሆኖ እንዲወጣ፣ ጥላሸት ውስጥ ቢጨምሩት ጥቁር ሆኖ እንዲወጣ ሰውነቴ በኃጢአቱ ብዛት ከተፈጥሮ ስርዓት ጌታዬ ሥላሴ
አንተ ከፈጠርከው ወጥቷል። ኃጢአታችሁ እንደ አለላ ቀይ ብትሆን የሚለው ጥሬ አማርኛ ከተነገረው ነስቶ ነው። ኃጢአቴ በዝቶ ሰውነቴ አንተ ከፈጠርከው በኃጢአቴ ምክንያት ተለውጧል ነው ነገሩ። ሐዘን ቤ አምጣነ በዝሃ፣ ስለዚህ ነገር ሐዘን በዝቶብኛል በጣም በጣም። ሥላሴ ዘዮሞ ዘአሜሃ፣ ትናንትም አንተ ዛሬም አንተ ነገም አንተ የሆንክ ሥላሴ ዘመን የማይቆጠርልን ብሎ የሟይል የማይቆጠርላችሁ ሥላሴ በጽባሃውን ይፍስሃ፣ በጠዋት ሲነጋ ደስታ ስጡኝ። ይሄ ደስታ ምንድን ነው ቢሉ ስርየተ ኃጢአት ነው። ደህና ዋላችሁ። ሰዎች ደስታቸውን መቆጣጠር የሚያቅታቸው አጋጣሚዎች ይኖራሉ አይደል? ለምሳሌ ሎተሪ ቢደርሳችሁ፣ በተለይ ቶምቦላ ይባላል ብሎ አለ እንዴ ዛሬ ቶምቦላ። እስኪ ሎተሪ ሽጣችሁ የምታውቁ? የመጀመሪያው እኔ ነኝ፣ ከሁላችሁ ቀድሜ እኔ ሽጫለሁ። እሺ ሎተሪ ሽጣችሁ የምታውቁ? 2 3 4 ትንሽ ሰው ነው። እሺ በነገራችሁ ላይ ስራ ክቡር ነገር ነው፣ ጥሩ ነው። በእውነቱ ስራ ክቡር ነገር ነው። ባይሆን ችግሩ ማስታወሰው ሎተሪ በምንሸጥበት ጊዜ የሚገዛን ስናጣ፣ በተለይ ፈጣን ሎተሪ አይታችሁ ከሆነ ገንዘብ እንዳለው የምታውቁት ከኤ እስከ ኢ ፊደል ካለው ነው አይደለም? ፊደሏ ደግሞ የምትጻፍባትን ቦታ በጣም ከልምድ እናውቃታለን። እሷን በመርፌ ጨር ጨር ታደርጓታላችሁ ቀስ አድርጋችሁ። ከኤ እስከ ኢ ከሆነች ምን አለፈኝ ለምን እሸጠዋለሁ ራሴ ፍቀዋለሁ። ይሄ ምን ይባላል? ሌብነት፣ አጭበርባሪነት። እንደዛ እናደርግ ነበር። እግዚአብሔር ግን ፈታያ አምላክ ነው። ስንሸጥ የነበር ነው እንደዚህ የምናደርገው በሙሉ ወረታችን ጠፍቶብን ባዶ እጃችን ነው ቤታችን የገባነው። እግዚአብሔር ፈረደ። ሰው ሎተሪ ሲደርሰው በጣም ደስታ ይሞታል አይደለም? በጣም የሚያስደስተኛው ዋናው ነገር የት ነው? ምንድን ነው? ዳይቨርሲቲ ቪዛ አይደለም? ዲቪ። ደህና ዋላችሁ። በጣም የሚገርማችሁ ነገር ጎንደር ማስታውሰው ልጅ እያለሁኝ አንድ ወንድማችን ዲቪ ደረሰው። ይጎርፋል። እንኳን ደስ አላችሁ ደስታ ተውት። ሲጎርፍ ከረመ። ኋላ እንደ ነገ አዲስ አበባ ሄዶ አሜሪካን ሊሄድ እንደ ዛሬ ፓርቲ ተዘጋጀ። በእናንተ አማርኛ ድግስ ማለት ነው። ሲበላ ሲጠጣ ሲዘፈን ታድሮ ሌሊት ሊሸኙት ቢቀሰቅሱት ሞቶ ምን ታደርገዋለህ? ፍትሐ እግዚአብሔር ማንገድሉ ምኑ ይታወቃል። ለምን? ቅጥ የሌለው ደስታ ቅጥ የሌለው ሀዘን ነው የሚያመጣ። እኛን የሚያስደስቱን ነገሮች ምን ያክል ከእግዚአብሔር እንደራቅን ያሳዩናል። የሰው ልጅ ትልቅ ደስታ ማግኘት ያለበት ትልቁ ደስታ ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር የምንኖረው ደግሞ በደላችንን ይቅር ሲለን ነው። ስለዚህ ንስሐ ከመግባት በላይ አስደሳች ነገር እዚህ ዓለም ኖሮ አያውቅም። ደህና ዋላችሁ። ለአንድ ኃጢአተኛ ሰው ለዚያ ነው መልክዐ እግዚእን የደረሰው። ባለፈው ያልኩላችሁ ነዋየ ንስሐ ሀበኒ ለዳዊት መክፈልቱ፣ የዳዊት ፍጹም ደስታው ንስሐው ናት። ስለዚህ የእሱን እድል ፈንታ ለእኔም ስጠኝ ብሎ ደራሲው ይለምናል። ስለዚህ በጽባሃውን ፍስሐ፣ ሲነጋ በጧት ደስታን ስጡኝ አለ። ስርየተ ኃጢአት፣ ኃጢአቴን ይቅር ብላችሁ ደስ አሰኙኝ። ደህና ዋላችሁ። በጣም እርቧችሁ የምትበሉት አጣችሁ፣ እናንተ ብቸኛ ምግብ የምታገኙበት ሀብታም ሰውዬ ደግሞ ተጣልቷችሁ ምግብ የሚሰጣችሁ ይቅር ካላችሁ ነው አይደለም? ይቅር ብያለሁ የሚለው ቃል ምንኛ ያስደስት አስቡት እስኪ። ለምን? ተከትሎት የሚመጣ ነገር አለ። መብላት መጠጣት ይመጣል፣ ተድላ ስጋ ይመጣል። ስለዚህ እንዲህ ብሎ ይለምናል ሥላሴን። ከዚያ ውጪ ኢትዮጵያ ሀገራችን ዛሬ የትምህርታችን ርዕስ ንጉሱ ቴዎድሮስ የሚል ነው። ከወንጌል የምናነሳው ሌላ ሁለተኛ ርዕስ አለን፣ ግን ንጉሱ ቴዎድሮስ የሚል ነው። አባቶቻችን በነበሩበት ዘመን የነበረች ኢትዮጵያ በዘመኗ ከባድ ከሚባሉ ፈተናዎች መካከል ዛሬ አንዱን ከባዱን ጊዜ እያሳለፈች ነው ያለችው እና ያኔ ዛሬ 500 ዓመት የነበሩት አፄ ልብነ ድንግል ደብረ ዳሞ ተራራ ላይ ሆነው ስብሐተ ፍቁርን ሲደርሱ
የመጨረሻው አንቀጻቸው እመቤታችን መታ ያነጋገረቻቸው በዚህ ምክንያት ነው ይባላል። ደህና ዋላችሁ። ስብሐተ ፍቁር ታውቃላችሁ። አሁን ዜማ የተባለ እንደሆነ አሁን ብዙ ዜማ የሚያውቅ ሰው አለ። ኧረ ወንበሩ እንደሱ አይደለም ነው የሚል። አሁን ዜማ ባነሳ ምን አገባኝ እኔ የተማርኩትን ነው አይደለም። ደህና ዋላችሁ። ዜማ ብዙ አይነት ነው። ያሬድን አይልቀቅ እንጂ መንገዱ ብዙ ነው። ዜማ የምታውቁ ሰዎች አንድ ነገር ልንገራቸው። የወንበር ቀለም ተመራጭ የሚሆንበትን ምክንያት ወቁት። የወንበር ቀለም ተመራጭ የሚሆነው እኩል በተመሳሳይ ለመጮህ ነው እንጂ የወንበሩ ትክክል ነው ማለት አይደለም። እንድታውቁት። ዜማ የተማረ ሰው አለ? ዜማ የሚያውቅ ዜማ ተመራችሁ ከሆነ የቅዱስ ያሬድን ዜማ ማለት ነው። እንግዲህ ደብረ አባይ አለ፣ ሰለልኩላ አለ፣ ሌሎችም ጸዋትው አሉ። እንዴት ዋላችሁ? ደራሲው ገና ሲጀምር ታብዮ ነፍሴ ለእግዚአብሔር፣ ታብዮ ነፍሴ ለእግዚአብሔር፣ እሱ ነው ማንሻው። ታብዮ ነፍሴ ለእግዚአብሔር፣ ታብዮ ነፍሴ ለእግዚአብሔር። አሁን ታ ነው ተ ሳይሆን ታ። ደጋግሜ ተናግሬያለሁ። ታ። ከዛ ሰአሊ ለነ ማርያም፣ ሰአሊ ለነ ይላል። ከዚያ ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ብሎ ይቀበለዋል። ከዚያ መጀመሪያው በስመ አብ ወወልድ ወመንፈስ ቅዱስ ሥላሴ፣ ባጭር ወመንፈስ ቅዱስ ሥላሴ ብሂልየ ወጠንኩ ዘለኪ ውዳሴ ማርያም ወለቱ ለሙሴ እህቱ ለሙሴ የሚላል። አሁን ስመ ሥላሴ ጠርቶ ምስጋናዋን ይጀምራል። ሥላሴ አይደሉ ዛሬ? ስመ ሥላሴ ጠርቶ ምስጋናን ይጀምራል። አንድነቱን ሦስቱነቱን አምኜ እንዲህ ስል ምስጋናሽን ጀመርኩ እመቤቴ አንቺ የሙሴ እህቱ አንድም የሙሴ ልጁ ነሽ ብሎ አመጣ። መሀል ላይ ደግሞ ነውን ህዝግድ ቅድመ ሥላሴ ለማርያም ድንግል ወለተ ሙሴ እስመ ወለደትነ አምላከ ነጋሲ ይላል። ኑ በቅድስት ሥላሴ ፊት እንስገድ። ለማን? በሥላሴ ፊት ለእመቤታችን። እርሷም ማን ናት? የሙሴ የሊቀ ነቢያት የቅዱስ ሙሴ ልጁ ናት። እስመ ወለደትነ አምላከ ነጋሴ ለዘላለም ነግሶ የሚኖር እግዚአብሔርን ወልዳልናለችና ኑ እንስገድላት ይላል። ታዲያ መጨረሻው ለመኑ ነግር ሐዘነ ልቤ ትሏታላችሁ እመቤታችን። ሐዘናችሁን ለማን ነው የምትናገሩት? የሰው ልጅ ሐዘን ቢነግሩት ቢበዛ በጣም ያዝናል አይደል? እንዲያውም ብዙ ጊዜ ሊያሾፍብን ሁሉ ይችላል ለሰው ልጅ ሐዘን ቢነግሩት። ለዛ ነው ደራሲው ለመንሁ እነግር ሐዘነ ልብየ እንበሌኪ ማርያም እግዝእትየ ወፍጡን ስምዒ ጸሎት ያለ እመቤቴ ከአንቺ በቀር ሐዘኔ ለማን እነግረዋለሁ? ስለዚህም እመቤቴ ጸሎቴን ፈጥነሽ ስሚኝ ብሎ ይላታል። ኋላ ማጠቃለያው ግን በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኪያንያ እስእለኪ ማርያም በሃሌሉያ ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። ይህች ናት ዋናዋ የጸሎት ማህተም። በተለይ በዚህ ዘመን ጠቢባን ስለሆኑ ሰማይን ምድርን ስለፈጠሩ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ፍቅር ብለሽ እመቤቴ ሀሌታ ባለው ምስጋና ለምንሻለሁ። የኔን ታዩ፣ ምክንያቱም ኃጢአቴ እንዳትሰሚኝ ያደርጋል።
የሕዝቡን ተዩ ኃጢአታችን እንዳትሰሚን ያደርጋል። ሐዘና ስምዒ ወብካያ ለሀገሪትነ ኢትዮጵያ። ኢትዮጵያ ግን እያለቀሰች ነው። ስለዚህ የእርሷን እንባ የእርሷን ሐዘን ስሚና እባክሽ ቸርነት አድርጌ ነው ልመናው። ሥላሴ የቸርነቱ መገለጫ እመቤታችን ናት። ለዚያ ነው በሥላሴ ስም እንለምናት። እንለምናታለን፣ ትለምንልናለች። እንጸልያለን፣ ታማልደናለች። ሥላሴ ቸርነታቸው የሚገልጡበት ብዙ መንገድ አላቸው። ዋናው ግን እምኩሉ የህይስ በሥላሴ ከተአምኖ ወበወላዲት ከተማኅፀኖ፣ ከሁሉ አንድነቱን ሦስትነቱን ማመን ይበልጣል። ለመማፀን በድንግል ማርያም መማፀን ይሻላል። እግዚአብሔር አምላካችን ኢትዮጵያ ሀገራችን ይቅር ይበላት። ኢትዮጵያ ማለት ምድሩን አይደለም እኛን ነው። ያው በስመ ማኅደር ይፄዋ ኀዳሪ እንደሚለው ማለት ነው። ኢትዮጵያ ማለት እኛ ስለሆነ መድኃኔዓለም ቸሩ ዘላለም ሥላሴ ኃጢአታችን ይቅር ይበለን። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 1 ቅዱስ ማቴዎስ የጻፈው ወንጌል ምዕራፍ 11 ቁጥር 1 ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደ። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ ሁለቱን ወደ እርሱ ልኮ የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ አለው። የትምህርታችን ርዕስ ናት። ደህና ዋላችሁ። አንተኑ ዘይመጽእ የሚመጣው ይመጣል ያድናል ተብሎ የተነገረልህ አንተ ነህን ወይስ ሌላ ተስፋ የምናደርገው አለ? ሌላ ገና ይመጣል ብለን የምንጠብቀው ሌላ አዳኝ አለ ብሎ ጠያቂ ዮሐንስ መጥምቅ ነው። በእስር ቤቱ ነው። ሁለቱን ተማሪዎቹን ቅዱስ እስጢፋኖስና ቅዱስ አካውህ የሚባሉትን ላካቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችን ተዋሂዶ ከዮሐንስ ተጠምቆ ቅዱስ ዮሐንስ ታስሯል። እሱ በታሰረበት ጊዜ ጌታ ደቀ መዛሙርቱን ሰብስቦ በማቴዎስ ወንጌል ምዕራፍ 10 መርጦ ስርዓቱን ትምህርቱን ካስተማራቸው በኋላ ሁለቱ ደቀ መዛሙርቱ ቀረቡና ቅዱስ እስጢፋኖስ ኋላ ሊቀ ዲያቆናት የምንለው ቅዱስ አካው ኋላ ከ72 አርድእት የተቆጠረ ቀረቡና እስኪ ንገረን፣ አንተ ያጠመቅከው የመሰከርክለት የእግዚአብሔር ልጅ ያልከው እንዴት ነው? ምን ትለናለህ? አምላክ ነው ወይስ አይደለም ብለው ጠየቁት። ያን ጊዜ እኔ ከምነግራቸው ራሳቸው በምሩ ሂደው ይረዱት ብሎ በፈሊጥ ይልካቸዋል። አንተኑ ዘይመጽእ ነቢያት ይወርዳል ይወለዳል ዓለምን ያድናል ብለው የተናገሩለት መሲህ አንተ ነህ ወወኑ ካለ ዘንሴፎ ወይስ ሌላ ተስፋ የምናደርገው አለ ገና ይመጣል ብለን ብሎ አለ። ዮሐንስ መጥምቀ መለኮት ያውቃል። ነገር ግን ሂደው ይረዱት ነው። ከዛ ወረድ ብሎ ስታነቡት ይህን ሲጠይቁት እስጢፋኖስና አካዎ ጌታችን በፊታቸው ድንቅ ድንቅ ታምራትን ሰራላቸው። ከዛ ቀጥሎ ምን አላቸው? ሄዳችሁ ንገሩት፣ ያያችሁትን የሰማችሁትን ለዮሐንስ ንገሩት። እውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም ወንጌል ይሰበካል፣ በእኔ የማይሰናከል ሁሉ ብፁዕ ነው አለ። ይሄ ሁሉ ነገር ለዮሐንስ እኮ አይደለም። እነሱ ኋላ ተመልሰው ነው መምህራችን ዮሐንስ ድንቅ ነው እኮ ይገርማል፣ እንዲህ ያደረገ አመንበት ብለው አሉት። እኔም እኮ ለራሴ አይደለም የላኳቸው አይታችሁ ተረዱ ብዬ ነው። በሉ የኔ ጊዜ አብቅቷል፣ ከሱ ጋር ሁኑ ብሎ ላካቸው። ቅዱስ እስጢፋኖስና ቅዱስ አካው ከ72 አርድእት ተቆጥረው ይኸው ዛሬ ከምናከብራቸው አባቶች መካከል አንዶች ሆነዋል። ተቆጥረው አግኝተናቸዋል። በረከታቸው ይደረብን። ርዕሳችን ቁጥር 3 ላይ ያለው የሚመጣው አንተ ነህን ወይስ ተስፋ የምናደርገው ሌላ አለ የሚል። ዋናው የትምህርት ርዕስ ግን ንጉሥ ቴዎድሮስ ነው።
መጀመሪያ አንዲት አጭር ማሳሰቢያ ልስጣችሁ። ደህና ዋላችሁ። በዚህ ዘመን በጣም ብጥብጥ ካደረገን ነገር መካከል አንደኛው ሳልሳዊ ቴዎድሮስ የሚባል ነገር ነው። አይደለም ነው? አይደለም? እንዴት ዋላችሁ? እስኪ መድኃኔዓለም በቸርነቱ ከረዳኝ ሳልቆጣ እስኪ ቀስ አድርጌ ለመናገር ልሞክር ነው። ለእናንተ ብቻ አይደለም። እንደምታውቁት ራሳቸውን የዓለም ብርሃን ብለው የሚጠሩ በወቅቱ በጣም ብዙ ምዕመናንን መንገድ ይዘው የወጡ ሰዎች አሉ። ባለማወቅ እንደሆነ አድራጊዎችም ሆነ ተከታዮች ባለማወቅ እንደሆነ እስኪ አንዳንዴ አረሱ ተሳዳቢ ነው ምናምን ስለሚሉ እስኪ ዛሬ ያለ ተግሳጽ ዝም ብዬ ልሞክር። ዝም ብዬ ዛሬም እነግራችሁ ስለ ቀዳማዊም ስለ ዳግማዊም ስለ ሳልሳዊም ቴዎድሮስ ነው የምንነገር። የመጀመሪያው ዛሬ ቀዳማዊ ቴዎድሮስ ዓመታዊ የእረፍት መታሰቢያው ስለሆነ በረከቱን እንሳተፋለን፣ ጻድቅ ቅዱስ ስለሆነ። ዳግማዊ ቴዎድሮስንም በዚያው ጠቀስ እናደርገዋለን። ሳልሳዊውን መድፊያ ማጠቃለያ እናደርገዋለን። ይስማማችኋል? ንገሩኝ እንጂ ባይስማማ የት ትደርሳለህ? ስማ ዝም ብለህ እዚህ በኋላ አልቆጣም ብያለሁ። የእውነቴን ነው። በጣም አስቤበት ነው የመጣው። መድኃኔዓለም ከረዳ ግን ፈቅጄ አይደለም እቆጣው። ከመጣ ግን እቆጣለሁ። የእውነቴን የሚያስቆጣ ነገር ከመጣማ እቆጣለሁ። ደጋግሜ እናገራለሁ። የምቆጣው እኔ ሽሮዬ ተነክቶብኝ፣ ቂጣው ዳቦ ተነክቶብኝ አይደለም። ምንም የተነካብኝ ነገር የለም። አስቡ። ደህና ዋላችሁ። የሚያናድህ ያንተ ነው የሰው ንብረት ነው የሚያናድህ? ቢጠፋ ንገሩኝ። የራስ ነው አይደል የሚያናድ? ታዲያ አንተ ቤተክርስቲያን ስትገፋ መከራ ሲደርስባት የማይነድ ለምን ይመስላል? ንገረኝ እንጂ ራስህን ጠይቅ፣ መርምር። ቤተክርስቲያን የኛ ናት አይደለችም? ንገሩኝ። ታዲያ ስትገፋ ዝም ትላለህ? ከላይ እስከታች ቤተክርስቲያን የሁሉ ግፍ ሲሰራ የሁሉ መከራ ሲደርስባት ለምንድን ነው የማትደነግጥ? በአፍ ናት የምትለውን ያክል እስኪ አሳየኝ በተግባር አሳይ እስኪ በተግባር። የተቆጣሁ ነው አይደለም? አይደለም አይደል? አይዞህ ምን ልስላለሁ? ቀስ ቀስ እያልኩ ነው። ቀዳማዊ ቴዎድሮስን እናስቀድም። በመጀመሪያ ቴዎድሮስ ምን ማለት ነው? አጭር ቴዎዶር ነው ነገሩ። ስ ብዙ ጊዜ አይታችሁ ከሆነ መጨረሻ ላይ ብዙ ስሞች ስ አላቸው። ስ ቢኖርም ባይኖርም ትርጉሙ አይቀየርም። ቴዎዶር እና ቴዎድሮስ ትርጉሙ ለውጥ የለውም። ቴዎዶር፣ ቴዎዶራ፣ ታውድሮስ፣ ቴዎድሮስ በተለያየ ስም ብትጠሩ ተመሳሳይ ስም ነው። ብዙ ጊዜ ታኦድራ፣ ቴዎድራ፣ ቴዎዶራ ለሴቶች ተሰጥቶ እናየዋለን። ታውድሮስ እና ቴዎድሮስ ለወንዶች ተሰጥቶ እናየዋለን። ትርጉሙ የእግዚአብሔር ስጦታ ማለት ነው። ደህና ዋላችሁ። ምን ማለት ነው? በዚህ ስም በቤተ ክርስቲያናችን ከሁሉ የሚቀድሙት ቅዱሳን ሰማዕታት ናቸው፣ ከነገስታቱ በፊት። በተለይ እንግዲህ ቴዎድሮስ የሚባሉ ብዙ ጻድቃን አሉ። አባ ቴዎድሮስ የሚባሉ በጣም ብዙ ጻድቃን አሉ። ደናግል አሉ፣ መነኮሳት አሉ፣ ብዙ ክርስቲያኖች ነበሩ። በጣም ትኩረት የሚስቡት ግን አራቱ ናቸው። አራቱ ቴዎድሮስ የሚባሉ ሰማዕታት። ቴዎድሮስ አንደኛው ቅዱስ ቴዎድሮስ በናድሌዎስ ምስራቃዊ ናቸው። ምን ነው? ይኸውም ጥር 12 ቀን ነው የምናከብረው። በቃና ዘገሊላ ዕለት የምናከብረው ቅዱስ ሰው ነው። ጌታን ስናመሰግነው ዘቴዎድሮስ ቅንዋተ በ153 ችንካር ነው የቸነከሩት። ደህና ዋላችሁ። ቁጥሩን እስኪ ንገሩኝ፣ ስንት ነው ያልኩኝ? አካላችን 153 ችንካር ይችላል ትላላችሁ? አስቡት እስኪ። እንደ ቅጠል ያረገፉበት ችንካሩ ሰውነቱ ላይ። ታዲያ መጽሐፍ ምን ይለዋል? ጽኑ ወኃያል ይለዋል። አንደኛው እሱ ነው፣ ምስራቃዊ ቴዎድሮስ ዘቴዎድሮስ ቅንዋተ ብሎ አርኬ ላይ የሚያመጣው እሱን ነው። ሁለተኛው ቴዎድሮስ የሰራዊት አለቃ ሊቀ ሰራዊት ወይም ምስራቃውያን እንደሚሉት ጀነራል ቴዎድሮስ ነው። የሰራዊት አለቃ የነበረውና ሐምሌ 20 ቀን የምናከብረው ቴዎድሮስ ነው።
ይኸውም አሕዛብ ያመልኩት የነበረውን ዘንዶ የገደለ በብዙ ስቃይ ሰማዕትነት የተቀበለ በዛኛው ቴዎድሮስ በኩል ዘመን የነበረ ሌላ ኃያል ሰማዕት ነው። 2 ሶስተኛው ቴዎድሮስ ወልደ ፋሲለደስ ይባላል። በፋሲለደስ ቤት ካደጉ ሰዎች መካከል አንደኛው ቴዎድሮስ። እነዚህ ሶስቱም ቴዎድሮሶች በአንድ ዘመን በአንድ ሰፈር አንድ አካባቢ እዛው አንጾኪያ የነበሩ ናቸው። አራተኛው ቴዎድሮስ ሮማዊ። ይሄ ሶስተኛው ቴዎድሮስ የካቲት 13ን የምናከብረው። አራተኛው ቴዎድሮስ ሮማዊ የካቲት 28 ቀን ያከበር ነው። በእነዚህ ምክንያት በአራቱ እነዚህ አራቱ ቅዱሳን ደህና ዋላችሁ። ከሰማዕታት ሁሉ አይታችሁ ከሆነ ቅዱስ ጊዮርጊስ፣ ቴዎድሮሶች፣ መርቆሪዎስ፣ ፋሲለደስ፣ ገላውዲዮስ እነዚህ የመሳሰሉት የአንጾኪያ ሰማዕታት የተለየ ትኩረት የሚስቡበት ምክንያት የገድላቸው ጽናት ብቻ አይደለም። ወታደሮች ነበሩ። ሀገርንም የተከላከሉ ቤተክርስቲያንም የተከላከሉ። ልብ በሉ፣ በዛ ፖለቲከኞች ናቸው ሀገር የሚመሩ፣ በዚህ ወታደር ናቸው ድንበር የሚጠብቁ፣ በዚህ ሰማዕታት ናቸው ለሃይማኖት የሚሞቱ። በዚህ ምክንያት ስማቸው በጣም ተወዳጅ ነው። ከዚያ በኋላ ከዛሬ 800 ዓመት በፊት ጀምሮ የሚነገር ነገር ነበረ። እሱ ምንድን ነው? ነገሩ 800 ዓመቱ አይደለም 2000 ዓመቱ ነው ከተነገረ። ከ2000 ዓመት በላይም የቆየ ታሪክም አለው። ደህና ዋላችሁ። ይሄ ቴዎድሮስ የሚለው ነገር በነገራችሁ ላይ ከ2000 ዓመታት በፊት፣ ምክንያቱም ሰዎች ቴዎድሮስ ብለው ለምን እንደሚሉት አላውቅም እንጂ እኛ እንዲያው ቴዎድሮስ ስለተባለ ነው እንጂ ቴዎድሮስ የሚባል ትንቢት የለም በነገራችሁ ላይ ሲጀመር እንድታውቁት። ደህና ዋላችሁ። አረ እንዴት ዋላችሁ። ቴዎድሮስ የሚባለው ትንቢት አፍአዊ አነጋገር ነው እንጂ ቴዎድሮስ የሚባል ትንቢት የለም። ቴዎድሮስ በሚባል የተጻፈ ትንቢት አውቃለሁ የሚል ሰው ካለ ይምጣና እስቲ እርማት ይስጠን። ትንቢቱ የተነገረው አንድም በድፍኑ ስም ሳይጠቀስ፣ ሁለትም በኮድ የስም መጀመሪያ። አሁን ቴ ይነግስ ካለ ቴ ማለት ቴዎድሮስ ማለት ነው። እንዴት ዋላችሁ። ቴ ማለት ቴዎፍሎስ አይሆንም? ንገሩኝ። ቴ ማለት ቴዎፍና አይሆንም? ቴ ማለት ቴዎዶክሲያ አይሆንም? ስለዚህ ቴ ስላለምን ቴዎድሮስ ትለዋለህ? አሁን ሶስተኛው ቴዎድሮስ ነኝ ብሎ አዲስ አበባ ያለው ሰው ያው አትንኩኝ ነው የሚለው። ባለፈው ነካኸኝ ብሎ ያው አዋጅ አውጆብኛል። አሁንም ድጋሚ ሊያውጅ ይችላል። እሱ ችግር የለውም ማለት መቼስ ደህና ዋላችሁ። ብዙ ሰው ይፈራል አይደል? በእርግጥ ብትፈሩ አያስገርመኝም። ሰይጣን በጣም ስለሰለጠነ። በነገራችሁ ላይ አንድ ምስጢር ልንገራችሁ። ምስጢር ከተባለ አባቶች የሚባሉ አሉ አይደል? በዘመናችን ጥንትም ነበሩ፣ ዛሬም አሉ። ዛሬ ያሉ አባቶች መካከል አባቶችን በሶስት ከፍላችሁ ማየት ትችላላችሁ። አንደኞቹ አባቶች እውነተኞቹ ናቸው፣ በቅድስና የሚኖሩ። ሁለተኞቹ በቅድስና እንደሚኖሩ የሚመስላቸው ግን ሰይጣን ያደረባቸዋል። ሶስተኞቹ ደግሞ አውቀው በማታለል ምንም ነገር የሌላቸው፣ ልክ እንደ ጠንቋይ ማለት ነው። ጠንቋይ ክፉ ሰው መሆኑ ይጠፋዋል? አይጠፋውም። እንደዛ አይነት አሉ። ሶስት አይነት ናቸው በዚህ ዘመን እና በጣም ጥንቃቄ አድርጉ። አባቶች እንደዚህ ያሉ እኔ ባለፈው ነግሬያቸዋለሁ። ለምሳሌ የገዳም የበረሃ አባቶች የሚሰበሰቡበት ስፍራ አለ። ደህና ዋላችሁ። መቼም የመጨረሻ ምስጢር ተገኘ ከተባለ እዛ ነው የሚገኘው። ስፍራ አለ። ስብሰባ ሊያደርጉ ሲሉም እሰማለሁ። አንድም ቀን ሂጄ አላውቅም። ምንም ነገር እንዲነግሩኝ አልፈልግም። ያስፈልገኛል እንዲነግሩኝ? ንገሩኝ። ይሄ መጽሐፍ የማን መጽሐፍ ነው? አረ ንገሩኝ፣ ንገሩኝ። አንዳች ስህተት በውስጡ አለበት? ለትክክለኛነቱ ማረጋገጫ ያለን ነው አይደለም? መጽሐፍ ቅዱስ ተነግሮኝ ያልሰማው እንዴት ነው በረሃ የመጣ መልእክት የሚገርመኝ? እኔ እኮ የሚገርመኝ እሱ ነው። በነገራችሁ ላይ በረሃ በተላከ መልእክት ምክንያት ንስሐ ገብታችኋል? በረሃ የሚላክ መልእክት በሙሉ እየነቀፍኩ አይደለም። ዞሮ ዞሮ የሚላከው መልእክት ከዚሁ መጽሐፍ ላይ ያለው ንስሐ ግቡ፣ ታረቁ አይደለም? ከዚህ ውጪ ይሄን ያክል ዓመት መከራ አለ፣ እንዲህ ያክል ይሆንብሃል፣ እንዲህ ይመጣል፣ እንዲህ ይመለሳል፣ ይጠረጋል፣
ይነጠፋል ምናምን ይላል። አስቡት። ለጊዜው ልታስበረግገው ትችላለህ። በዚህ ግን የምታድነው ሰው የለም። ወንድሞቼ እናቶቼ፣ ለአባቶች ከተባለ ትምክህት አይሁን። እኔ የምመካ በእግዚአብሔር ነው እንጂ የበረሃ አባቶች ቅርብ ነኝ ብዬ ልመካ አልችልም። ምንም በምድራዊ ነገር አንመካም። እኔ 1 ሚሊዮን የበረሃ አባቶችን ባውቅ ልመካ አልችልም። ምክንያቱም እነሱም ሰው ናቸው፣ ይወድቃሉ። እንድታውቁት በምድር ያለ ማንኛውም ሰው ለማንኛውም ሰው ትምክህት አይሆንም። በማንም በምድር ላይ ባለ በማንም በሰማይ ባሉ ቅዱሳን ተመኩ፣ እንመካ። በማምላክ በመስቀሉ በቤተ ክርስቲያን ከሁሉ በላይ ደግሞ በእግዚአብሔር እንመካ እንጂ በረሃ አባቶች አሉን ብለን አንመካም እኛ። ለምን? በ3 ምክንያት። ምክንያት 1 እነሱ እንድንመካባቸው አይፈልጉም ሲጀመር። ምክንያት 2 በስጋ ለባሽ መመካት እግዚአብሔርን መካድ ስለሆነ። ምክንያት 3 እነሱም ወዳቂ ናቸው፣ ይወድቃሉ እንደ ሰው። አንትሙሰ ከመሰብ ትመውቱ ወከመ መላእክት ወድቁ ብሏል። እንኳን ሌላ ከፍጹምነት ማድረግ ደርሶ ብዙዎቹ እና አባ ሙሴ ዘገዳመ ሲያት ወድቀዋል። እና አባ ጰላሞን ታላቁ ወድቀው ነበር። እና አባ ያዕቆብ ወድቀው ነበር። ኋላ በንስሐ ነው የተነሱት። ሰይጣን ማሳሳት የማይችለው ሰው እዚህ ዓለም ላይ የለም ጨርሶ። አያስመካም እንጂ የአባቶችን መልእክት በመስማት ምናልባት አንደኛው ሰው ሊሆን ይችላል። ምን ለማለት መሰላችሁ ይሄንን የምለው? ሰዎቹ ለራሳቸው የሚሰጡት ግምት አለ። የዚህ ዓለም በነገራቸው ለዚህ ዓለም ላይ በጣም የመጨረሻው ትልቁ ትዕቢት እኔ እንዲህ ነኝ ብሎ ስለ ራስ ማወጅ የተገባ ነገር አይደለም። ደህና ዋላችሁ። እኔ እንዲህ ነኝ ብሎ ማወጅ ትልቅ ህመም ነው። እንኳን ሌላ የዛሬው የአሁኑ ንባብ የማቴዎስ ወንጌል ምዕራፍ 11 ምን ይላል? ትርጓሜው ላይ ጌታ ተልኮ ሲመጣ ለምንድን ነው እኔ አምላክ ነኝ ያላላቸው? ምክንያቱም እነሱ ለማጣራት የመጡ ምንድን ነው? አምላክነቱን ነው አይደለም? ንገሩኝ። ጌታ ስራዬ ይግለጠኝ ነው እንጂ ሚል ባፉ አይደለም። ጌታችን ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ እንደው ስጋችን ተዋህዶ በተመላለሰበት ሰዓት ላይ እኔ አምላክ ነኝ የሚል ቀጥታ ቃል ሰምታችኋል? አንብባችኋል? ለምን አላለም ይመስላችኋል? በፈሊጥ እኮ ነግሮናል አይደለም? እኔና አብ አንድ ነን ሲል እግዚአብሔርነቱን እየነገረን ነው። እናንተስ ጌታ ትሉኛላችሁ መልካም ብላችኋል ሲላቸው በዮሐንስ ወንጌል ምዕራፍ 13 እየነገረን ነው። በዮሐንስ ራእይ አልፋና ኦሜጋ መሆኑን ነግሮናል። ለምን ቢሉ ለኛ አብነት ለመሆን እኔ ገዢ ነኝ፣ እኔ ንጉስ ነኝ። እኔ ጲላጦስ አንተኑ ንጉሶሙ ለአይሁድ የአይሁድ ንጉስ አንተ ነህ ሲለው ጌታ ምንድን ነው ያለው? አንተ አልክ። ምን ማለት ነው? 2 ነው ትርጉሙ። አንደኛ መሰከርክ ማለት ነው። እንግዲህ ያው እኔ ልናገረው አልሻም፣ አንተ ግን ተናግረዋል። ለምን? አይሁድ ማለት እኛ እንደምናስበው አይሁድ ማለት ታማኞች ማለት ነው፣ ምዕመናን ማለት ነው። ጌታ የምዕመናን ሁሉ ንጉስ ነው አይደለም እንጂ አንድ እስራኤል ውስጥ ያሉ የሆነ ቡድን ንጉስ አይደለም ጌታችን። ሁለተኛ አንተ አልህ ማለቱ አንተስ የአይሁድ ስብስብ ንጉስ ትለኛለህ፣ እኔ የሰማይና የምድር ንጉስ መሆኔን አላወቅክም ነው ነገሩ። በምስጢር ነው። ደህና ዋላችሁ። ደህና ነኝ አይደለም? አሁን እንደዚህ እየስናገር አሁን የልጅ ባለጤና ነው ይሉኛል። ለምን? እኔ እየተቆጣሁ አይመስለኝም፣ ሰው ግን እየተቆጣሁ እኮ ነው ይለኛል። እንግዲህ ምን ላድርግ? ምን ልላችሁ ፈልጌ ነው፣ አንድ ሰው እኔ እንዲህ ነኝ ካለ መንፈሰ እግዚአብሔር ተለይቶታል ማለት ነው። ስለዚህ የመጀመሪያው ምክር የሚሆነው በመጀመሪያ ደረጃ ቴዎድሮስ ይነግሳል የሚል ትንቢት በቤተክርስቲያናችን ኖሮ አያውቅም። በልማድ ግን ይባላል። በዛ ምክንያት ዳግማዊ አፄ ቴዎድሮስ በኋላ እንደምናነሳው ቴዎድሮስ በሉኛሉ። ለዛ ነው አባቶቻችን ቴ የምትለውን ቴዎድሮስ ብለው ተረጎሙ። ለምን ቢሉ የእግዚአብሔር ስጦታ ከሆነ ዘንድ ከእግዚአብሔር የሚሰጠን መልካም መሪ ካለ ብለው ተስፋ በማድረግ እንጂ ስሙ ቴዎድሮስ ሳይሆን የሚመጣው ንጉስ ቴዎዳ ነው የሚባለው፣ ቴዎድሮስ አይደለም። እሱም በኋላ መጣበታለሁ። ቴዎድሮስ የሚባል ንጉስ ይነግሳል የሚል ትንቢት የለም። ይሄ ነገር
ከክርስቶስ ልደት በፊት ቅድስት ሳቤላ የዘጠኙን ፀሐዮች የህልም ትርጉም ስተረጉም ተናገረችው። አንድ በሉ። ትንቢቱ የሚጀምረው ከቅድስት ሳቤላ ነው፣ ገና ክርስቶስ ሳይወለድ። ሁለተኛ ጌታ ከተወለደ በኋላ ቅዱስ ጴጥሮስ ያስተማረው ሐዋርያዊ አባት ቅዱስ ቀሌምንጦስ አሁንም ድጋሚ ይህን ነገር ተናገረው። በነገራችሁ ላይ ሳቤላ በኢትዮጵያ አላለችም፣ ቀሌምንጦስም በኢትዮጵያ አላለም። ከነዚህ ከሁለቱ በኋላ ያሉት ናቸው በኢትዮጵያ ማለትን ያመጡት። ሶስተኛው ትንቢት ተናጋሪ ቅዱስ ፍቅጦር ሰማዕቱ ነው። በገድለ ቅዱስ ፍቅጦር ነው የሚገኘው። ሶስተኛው ቅዱስ ፍቅጦር ሰማዕትነት ከተቀበለ በኋላ በራእይ ተገልጦ ለእናቱ ቤተክርስቲያኑን ልትሰራልህ ስትል ለእናቱ ነገራት። 3 አራተኛ ቅዱስ ፍቅጦር ሰማዕትነት ከተቀበለ ከ100 ዓመታት በኋላ የነበረው የባሕታውያን ሁሉ አለቃ ዛሬ ወርሃዊ በዓሉ የምናከብርለት ታላቁ አባ ሲኖዳ ራእየ ሲኖዳ የሚባለውን ከረፍቱ በፊት ይህንን ተመለከተ። ስሙ የሚነግሰው ኢትዮጵያ ላይ የሚጠበቀው ንጉሥ ስም ተጠቅሶ የሚገኝበት ብቸኛ መጽሐፍ ራእየ ሲኖዳ ነው። ሌላው ስም አይጠቅስም። ወይ ፊደል ነው የሚጠቅሰው ወይ ንጉሥ ብሎ ነው የሚያልፈው። ራእየ ሲኖዳ ግን ስሙን ማን ብሎ ጠቀሰው? ቴዎዳ አለው። ቴዎድሮስ አይደለም። ቴዎድሮስ የሚባል የለም። እንደዛ የሚል ትንቢት የለም። ሰው ግን በልማድ በነገራችሁ ደህና ዋላችሁ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው የሚለው መጽሐፍ ቅዱስ የትኛው ክፍል ላይ ነው ያለው? ገምቱ እስኪ። ወይ ጥቅስ ቀለል ያለ ልጥቀስላችሁ። እርዱኝ እረዳችኋለሁ ያለው ጥቅስ የትኛው ላይ ነው ያለው? በነገራችሁ ላይ መድረክ ላይ እርዱኝ እረዳችኋለሁ ተብሎ ትምህርት ሲሰጥ ሰብቻ አውቃለሁ። እርዱኝ እረዳችኋለሁ የሚል ጥቅስ አለ መጽሐፍ ቅዱስ ውስጥ? 50 ሎሚ ለምናምን ሸክሙ ነው የሚል አለ? ያስገርማል እኮ። በነገራችሁ ላይ ግብፃውያን ጻድቃን ወይም የበረሃ አባቶች ቅዱሳን ምን ይላሉ? ሰይጣንን ሳይሆን ማንን ፍራ? ኧረ ንገሩኝ፣ በደንብ በሉት። እሱ አይደል የቸገረን፣ እሱ አይደል የቸገረን። ቡና አትጠጣ ይልህና ቀላል እኮ ነው። ቡና አልጠጣም፣ ባትጠጡ ደስ ይለኛል፣ ብትተውት ደስ ይለኛል። አይጠቅምም፣ ምንም ጥቅም የለውም አልነገራችሁ። ነገር ግን ጆሮአችን የጠገበው ምን አለ? ከአሪዮስ ፈርስ ላይ በቅልም ይባል። ጆሮአችን ያ ጆሮ የጠገበው ነገር ደግሞ ሄዶ የሆነ መጽሐፍ ላይ ደግሞ ተቀምጧል። መጽሐፉ አይነቀፍም። መጽሐፉ ላይ በስርዋጽ ያስገባው ሰው ግን ይነቀፋል። ተረድታችሁኛል? መጽሐፍትን የጥንት ዘራቸውን ካላወቅን ያምታቱናል። መጽሐፍት ላይ ስርዋጽ ማለት ከብራና ብራና ሲገለበጥ የሌለውን ነገር አመጣው መጨመር ማለት ነው። በጣም ጥንቃቄ ይጠይቃል። አስራው መጽሐፍት ለዚህ አይመቹም። አስራው መጽሐፍት ለምንድን ነው የማይመቹ? በነገራችን መጽሐፍ ቅዱስ ቁጥርና ምዕራፍ የተሰጠው እኮ ለማስተማር እንዲመች አይደለም። ገብታችኋል? ምንም ነገር ለመቀነስም ለመጨመር እንዳይመች እኮ ነው። በዚያ ላይ ደግሞ ትምህርቱ የት ነው የሚሰጠው? ቤተ ጉባኤ። አንድ ቤተ ጉባኤ ብቻ አይደለም። አንዱ ቤተ ጉባኤ ላይ ቢጎድል ሌላኛው ቤተ ጉባኤ ላይ አሃ የታመጣው ያሰኛል። አያችሁ፣ አስራው መጽሐፍት ተጠብቀው ነው የሚኖሩ። አዋልድ መጽሐፍት ላይ ግን ጥንቃቄ ማድረግ ያስፈልጋል። ለምሳሌ የአቡነ እስትንፋሰ ክርስቶስ ገድል ከብራና ብራና ሲገለበጥ አቡነ እስትንፋሰ ክርስቶስ ባርቶስ ይጸልዩ ነበር የሚል አስገብተውበታል። ኋላ እንደተጨመረች ይታወቃል። ባርቶስ የሚባል ጸሎት ቤተክርስቲያናችን ስለማትጠቀም ስለማትፈልገው የፈጠራ ድርሰት ስለሆነ እነ ቱላዳን እነ ባርቶስ ደግሞ ይሄ ምንድነው የሚባል አንድ ደግሞ አለ። እነዚህ ሁሉ የፈጠራ ድርሰት ነው። እያስታክኩ እያመካኙ እየዋሹ የቤተክርስቲያን መጽሐፍ አይደለም። ምን እላችሁ ፈልጌ ነው? ቴዎድሮስ የሚለው በጣም ስለለመድ ነው እንጂ እስኪ አምጣልኝ ቴዎድሮስ የሚል ትንቢት ያለበት መጽሐፍ እስኪ ጥቀስልኝ። ጠቀስኩላችሁ እኮ አይደለም? በዚህ ጉዳይ አንደኛ ማን አልኩኝ? ቅድስት ሳቤላ ቴዎድሮስ የሚል የለው። ሁለተኛ ቅዱስ ቀሌምንጦስ ቴዎድሮስ የሚል የለው። ሶስተኛ ቅዱስ ፍቅጦር ቴዎድሮስ የሚል የለው። አራተኛ አባ ሲኖዳ ቴዎድሮስ የሚል የለው። አምስተኛው መጽሐፈ ምስጢር አባ ጊዮርጊስ ዛሬ ወራዊ ባህላቸው ነው። መጽሐፈ ምስጢርም ቴዎድሮስ አይለው።
የአባ ጊዮርጊስ። አምስተኛው መጽሐፍ እሱ ነው። ስድስተኛው መጽሐፍ ትርጓሜ የማቴዎስ ወንጌል ምዕራፍ 24 ላይ ያለው የአባቶቻችን የሊቃውንት ትርጓሜ፣ እሱም ቴዎድሮስ አይለው ጭራሽ ስም አይጠራም። በሀገራችን ንጉሥ ይነግሳል ብቻ ነው የሚለው። በሀገራችንም በሀገራቸውም ነው የሚለው። ሰባተኛ አንድ መጽሐፍ አለ፣ ለጊዜው ርዕሱን ለዚያው ያልኳቸው። እነዚህ 7 መጻሕፍት ናቸው በዋነኝነት። በነገራችሁ ላይ ደህና ዋላችሁ። የዚህ ንጉሥ መንገስ ስለ ኢትዮጵያ ትንሣኤ ምናምን አይደለም እንድታውቁት። ምክንያቱም የራእዩ መነሻ ከእግዚአብሔር የተሰጠ ዳግመኛ ምጽአትን የክርስቶስን ዳግም ምጽአት ለመንገር ነው እንጂ ስለ ኢትዮጵያ አይደለም ጉዳዩ። እየተረዳችሁ ነው ወንድሞቼ? ደህና ዋላችሁ። ጉዳዩ ስለ ኢትዮጵያ አይደለም። የትንቢቱ ጉዳይ ዋና ምክንያቱ የክርስቶስ ዳግም መምጣት ላይ ነው። ለምን? ክርስቶስ ዳግም ከመምጣቱ በፊት ሐሳዊ መሲህ ይመጣል አይደለም? ይመጣል። ከሐሳዊ መሲህ በፊት ደግሞ የ40 ዘመን የመልካም ንጉሥ ጊዜ አለ የሚል ትንቢት ነው ነገሩ። እንድታውቁት የሚያስፈልገው ነገር ምልክቶቹ ሲፈጸሙ ይቆዩና 40 ዓመት አንድ መልካም ንጉሥ ይነግሳል ነው ነገሩ። ከዛ 3 ዓመት ከ6 ወር ሐሳዊ መሲህ ይነግሳል። በ7 ከተሞች 10 አለቆችን ሾሞ 10 ነገስታትን በስሩ ሾሞ ለ3 ዓመት ከመንፈቅ ዓለምን ያሰቃያል፣ ህዝቡን ያስክዳል። ከሱ በኋላ 7 ነገስታት ለጥቂት ጊዜ 3 ዓመቱን እሱ ነግሶ ከዛ በኋላ 6 ወር፣ አንዳንዶቹ 3 ዓመት ከመንፈቅ እሱ ነግሶ ቀሪዋን 5 ወር 7ቱ ነገስታት ዓለምን ያሰቃያሉ። ከዚያ ክርስቶስ ዳግመኛ ይመጣል ነው ነገሩ። ገብቷችኋል? የገባችኋል መሰለኝ። እንዴት ዋላችሁ? የትንቢቱ ምክንያት አንዲት ሀገር ብቻ አይደለችም፣ ስለ ዓለም በአጠቃላይ የተነገረ ትንቢት ነው። ነገር ግን ያ ንጉሥ የሚነሳበት ስፍራ ግን ኢትዮጵያ መሆኑ ለየት አድርጎታል። እና አንደኛ ትንቢቱ ስለ ዓለም ነው። ሁለተኛ ነገር ስለ ተዋሂዶ ሃይማኖት ነው እንጂ ኢትዮጵያ የዓለም ብርሃን ትሆናለች ምናምን የሚል አታገኙም። ጨርሶ ፈልጉ። እኔ ኢትዮጵያ የዓለም ብርሃን ትሆናለች የሚል መጽሐፍ ጠቅሰው ካመጡ የመጀመሪያ አባል መሆናቸው እኔ ነኝ እንጂ። ደህና ዋላችሁ። ይኸውላችሁ ኢትዮጵያ ሳትሆን የዓለም ብርሃን የምትሆነው ጥንቱንም የዓለም ብርሃን ሆና የተሰራችው ወንጌል ናት። ኢትዮጵያ የምታበራ በወንጌል ነው። ኢትዮጵያ ሌላ ብርሃን አላት? ንገሩኝ። ክርስቶስ ነው ብርሃኗ፣ ወንጌል ነው ብርሃኗ። ሌላ ምን ብርሃን አላት? በጸጋም በቤታችን ቅዱሳን አለው። ተረዱ፣ አስተውሉ። ስለዚህ የመጀመሪያው ነገር እንድታውቁት የሚያስፈልገው ነገር አንድ ትንቢቱ ለመላው የዓለም ክርስቲያኖች የተነገረ ነው። ሁለተኛው ነገር ስለ ተዋሂዶ ስለ ቀናቸው እምነት የተነገረ ነው። ሶስተኛ የዚህ መልካም በረከት መነሻ ግን ማናት? ሀገሪቱ ሀገራችን ኢትዮጵያ ናት። ሃይማኖቷን ሳትለውጥ አጽንታ የያዘች። ለዚህም በእውነት አድናቆት፣ ክብር፣ ምስጋና እናቀርባለን በእውነቱ። ሁለተኛው ልናውቀው የሚገባ ነገር ቴዎድሮስ የሚል ትንቢት ጨርሶ የለም። እኔ እንግዲህ መጽሐፍ እየጠቀስኩን እየተናገርኩ ያለሁት ግን ያ በልማድ ያለው እባክህ አትስማው ምናምን ይላል። አትስማ ካለ ደግሞ አትስማ ነው አይደለም? መብቱ ነው። ደህና ዋላችሁ። ለምሳሌ የባህር ዳር ጠንቋይ መፍትሄ አምጣ አሉት። አረንጓዴ ዶሮ አምጡ አለ። እንዲህ አረንጓዴ የሚባል ዶሮ እኮ የለም ሲሉት እንግዲህ ብለናል ነው። ምክንያቱም እውነትን የያዘ ሰው ጠቅሶ ነው አይደል መነጋገር ያለበት? ንገሩኝ። ሐዋርያት ቅዱሳን ያስተምራሉ፣ ከመጽሐፍት ይጠቅሳሉ። ከመጽሐፍ ላልተረዳው ደግሞ ተአምራት ይገልጡለታል አይደለም? በቃ ይሄው ነው። ስለዚህ ይህችን እንረዳ። አሁን ድጋሚ አንዲት ነገር ላስጨብጣችሁ። ትንቢቱ በቅዱስ ሳቤላ፣ በቅዱስ ቀሌምንጦስ፣ በቅዱስ ፍቅጦር፣ በአባ ሲኖዳ፣ በአባ ጊዮርጊስ ዘጋስጫ፣ በትርጓሜና ቅድም ስሙን ዘነጋሁት ባልኳችሁ በአንድ መጽሐፍ በእነዚህ በ7ቱ መጽሐፍ ተጠቅሷል። ጨርሶውኑ በሆሄ ምናልባት ተብሎ ተጠቅሶ ካልሆነ በቀር ቴዎድሮስ የሚል የለም። ስም የተጠቀሰ የሮሙ በአባ ጊዮርጊስ እጓለ አንበሳ የአንበሳ ደቦል ተብሎ ተገልጧል። በገድለ አባ ሲኖዳ ከኢትዮጵያ የሚነሳው ንጉሥ ቴዎዳ ተብሎ ተጠቅሷል። ጭራሽ ቴዎድሮስ የሚለው ስሙ ተለውጦ ወይም ቴዎድሮስ በሚል ሳይሆን በሌላ ስም። ምክንያቱም ቴዎዳ አይደለም ት ነው። ት
ህዮዳን እንድናውቀው። ሁለተኛ ነገር ቴ ተብሎ እንኳን ቢጠቀስ ቴ በሚል ስም የሚጀምር በጣም ብዙ አለ። ቴማን አለ፣ ቴዎፍሎስ አለ፣ ቴዎፍና አለ፣ ቴዎድራ አለ፣ ቴዎድሮስ አለ፣ ቴዎዶክሴ አለ። ብዙ ነው። ተረድታችሁኛል? ከዛ ትንቢቱ ደግሞ የሚለው ክርስቶስ መድኃኒታችን ሞትን ድል ነስቶ ካረገ በኋላ ለሐዋርያቱ በተለይ ለዮሐንስ ወንጌላዊ ዳግም ምጽአትን ቅርብ አድርጎ ነው ያሳየው። ለምን ሩቅ አድርጎ ቢያሳየው አስቸጋሪ ነው። ለሐዋርያት በጣም አቅርቦ ነው ያሳየችው። ምክንያቱም ዛሬ የተነበበውን የዮሐንስ መልእክት ተመልክታችሁት ከሆነ ምዕራፍ 2 ላይ ሐሳዊ መሲህ መጥቷል ይላቸዋል። ገና የዛሬ 2000 ዓመት ማለት ነው። ቅርብ አድርጎ ነው ያሳያቸው አቅርቦ። ለምን ጌታ ተናግሯል። ወድልዋኔክሙ ንበሩ፣ ተዘጋጅታችሁ ንገሩኝ፣ ጠብቁ ተብለናል። ታዲያ ያ ቴዎድሮስ የሚነግስበት ዘመን አይታወቅም። ለምን? እሱማ ከታወቀ ቴዎድሮስ የሚለው በነገራችሁ ላይ ስለለመዳችሁት ነው። ያ ደግ ንጉስ የሚነግስበት ከኢትዮጵያ የሚነሳበት ዘመን አይታወቅም መቼ እንደሆነ። በ2000 ምናምን አይደለም። የሆነ ሰው በሚጽፈው ደብዳቤ የዓለም እንትን የዓለም ብርሃን በሚል አይደለም። እንደዛ አይደለም። ዝም ደሱ አይደለም። ቀደም ነግሬያቸዋለሁ። እንኳን ሌላ ጌታችን አምላክ ሲሆን እኔ አምላክ ላይ ስራዬ ይግለጠኝ ነው ያለው። እኔ እውነቴን ነው። ይሄንን የምናገረው ይህን ትምህርት በእውነት አይምሯቸው የሚቀበል ከሆነ ሲሆን ዋኖቹ ልብ ቢገዙ እለምናቸዋለሁ። እኔም ኃጢአተኛ ነኝ፣ ንስሐ እገባለሁ። ኃጢአተኛ ነኝ ብለው ለራሴ ለግል ኃጢአት ነው እንጂ የምናገረው ነገር የእግዚአብሔር ቃል ነው። ምክንያቱም ቅዱሳት መጻሕፍት ይዤ ነው እየሄድኩ ያለሁት። እነዚህ ወንድሞቻችን ትልቁን ይሄን ስራ እየሰሩ ያለ ሰዎች በጣም ትልቁ ስህተታቸው ይኸውላችሁ፣ አንድ ተክል ደርቆ ብታዩት ነቅላችሁ ነው የምትወስዱት? እዛው እያለ ነው የምትንከባከቡት? አረ በሞቴ ንገሩኝ። እንዴት ዋላችሁ? አረ እንዴት ዋላችሁ? ነቅላችሁ ከወሰዳችሁትማ እኮ ገድላችሁት። አሁን እያደረጉት ያለው ነገር ነቅሎ መውሰድ እኮ ነው። ከቤተ ክርስቲያን ከካህናት ከስጋው ደሙ ተለዩ ከማለት በላይ አሁን በእውነት ተሰቡት። እንዲያው አላለም ይላሉ። ተጨባጭ ማስረጃ ያለው ነገር ነው። በእውነቱ እቤታችሁ ተሰብስባችሁ ጽዋ ጠጡና የምትበሉት የምትጠጡት ስጋው ደሙ ነው፣ እንደ ስጋው ደም ይቆጠርላችኋል ከማለት በላይ ይሄንንስ በእውነቱ ሰይጣንም አይለው። ደህና ዋላችሁ? እንዴት ዋላችሁ? ይሄንንስ ራሱ ጸላይ ሰናያትም አይልም። እኔ በአለ ተብሎ ሰምቼ ስለማላቅ ብዬ ነው። ከዚህ ያደረሳቸው ግን ምን ይመስላችኋል? ካህናት ክህነት በሙሉ ኢትዮጵያ ውስጥ ተወግዟል። ቄስ የለም፣ ዲያቆን የለም፣ ሁሉ ተወግዟል ብለው ይላሉ አይደለም? እስቲ እንደው በሞቴ ሌላ ምንም የለኝም እንደው ስሞት የማቴዎስ ወንጌል ምዕራፍ 23ን ስሙኝ። የሰማችሁኝ ነው? የሰማችሁኝ ነው ወይ? ምዕራፍ 23 ቁጥር 1 የቅዱስ ማቴዎስ ወንጌል። ከዚህም በኋላ ጌታችን ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ልብ በላችሁ ስሙ። ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተማሯችሁን ሁሉ አድርጉ፣ ጠብቁት። አሁን ጻፎችና ፈሪሳውያን መልካም ሰዎች ናቸው? ንገሩኝ እንጂ። አረ ንገሩኝ። በእውኑ በዛ ዘመን ለነበረችው እስራኤል መልካም ሰዎች ናቸው? ጌታን የሰቀለ ማን ነው? እነዚህ ናቸው አይደለም? ግን ጌታ ያለውን ድጋሚ አብራችሁኝ በሉ በሞቴ እንደው ጻፎችና ፈሪሳውያን በሉ በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያስተማሯችሁን ሁሉ አድርጉ ጠብቁትም። ይኸውላችሁ ቀጥሎ ግን እንደሚል ታውቃላችሁ፣ ነገር ግን እንደሚሰሩት አታድርጉ። ገብታችኋል? አመፀኞች ናቸዋል። ክህነቱ አላቸው፣ ግን ደግሞ አመፀኞች ናቸው። የሚሰሩት ስራ የሰይጣን ነው። የተሸከሙት ክህነት ግን የማን ነው? የሚያስተምሩት ሕግ ግን የማን ነው? ታዲያ ሰማይ ምድር በመሃል እጁ የተያዘ ጌታ እሱን ሊሰቅሉ የሚያሳድዱት እግዚአብሔርን ከመስቀል በላይ ምን ኃጢአት ኑሮ ነው? ስሟቸው፣ ትእዛዛቸውን ፈጽሙ አለ። እንዴት ሰውን ከካህን ተለይ ትለዋለህ? በዚያ በትርጓሜ ላይ ያለው ታሪኩ በጣም ሰፊ ነው። አንድ ገበሬ ሰፊ ነው ታሪኩ። የነፍስ አባቱ ሰው ሲገላየው ቄስ እንኳን ቄስ ማንኛውም ተራ ሰው መግደል አለበት? ንገሩኝ። ከዚያ ሀገር ከአንድ ቄስ በቀር ከሱ ካህን በቀር እዚያ ደብር ሌላ የሚያቆርብ ስለሌለ አልቆርብም በዚህ ሰው አለ። በህልሙ ምን ያሳየዋል?
እርፈ መስቀል አለ አይደል? ደሙን የምትቀበሉበት ቁስልስል ያለ እጅ ሊያቀብለው ሲል ቁስሉን ተጸይፎ ሲል አንተ ምን ቸገረ እንዴ? ከቆሰለው እጅ ምን አለ? የጌታን ደም ሕይወት መድኃኒት የሆነውን ተቀበል እንጂ ብሎ መልአከ እግዚአብሔር ገስጾታል። ተረድታችሁኛል? እኛ የካህንን ኃጢአት ሲሆን ካህንን ኃጢአተኛ ብሎ ለማለት ምን አቅም አለ? ደህና ዋላችሁ? እስኪ አንተ ያልሰራው ካህን የሰራውን ነገር ንገረኝ። እንደው መጀመሪያ ደረጃ አንተ ካህን ላይ አፍህን የምትከፍት አንተ እግዚአብሔር በቀባው ላይ አፍህን ተወግዟል ትለኛለህ። እንዲሁ ዝም ብለህ በቃ ቃቃ ጨዋታ እንዲህ ብሎ ቀልዳለ እንዴ? ይሄን ምዕመን ለምን ቅድም አልኳችሁ ጌታ እንኳ የፈሪሳውያንን ነገር የሚነግሯችሁን ጠብቁ፣ ክፉ ስራቸውን ግን አትምሰሏቸው ብሎ ጌታ አስተምራል። ይሄ ነው ትልቁ ስህተት። ስለዚህ እኔ እነዚህን ወንድሞችና እህቶች እለምናቸዋለሁ፣ እባካችሁ እኔ ከቻላችሁ ይሄን ትምህርት በቴሌግራም በዩቲዩብ በምን ካገኛችሁት አጋሯቸው። መቼም ተግሳጽ የእግዚአብሔር ነው፣ ዘለፋ ከእግዚአብሔር ነው። ግን እሱንም አልተናገርኩም። አቅሜ የቻለውን ያክል ተጠንቅቄ ለመናገር እየሞከርኩ ነው። አይሆንም፣ እንደዚህ አይደለም ነገሩ። እባካችሁ ሁላችንም በድለናል፣ ሁላችንም ንስሐ እንግባ። ማንም ያላጠፋ የለም፣ ሁሉም አጥፍቷል። እኔ እንደዚህ ነኝ፣ ንጉስ ነኝ፣ እኔ ንጉሱ ባለሟል ነኝ፣ እኔ ከሹመኛ ነኝ፣ ግራዝማች ነኝ፣ ቀኛዝማች ነኝ፣ አይሰራም። ገሃነመ እሳት መግባት ይመጣል። ይችን ሀገር ማጥፋት ማውደም መከራዋን ለምን እናረዝመዋለን? ደህና ዋላችሁ? እኔ እንዲህ ነኝ ከምንል ይልቅ ጌታ ሆይ እውነተኛውን መሪ እኔ በነገራችሁ ላይ ሁልጊዜ ያለማቋረጥ በጉባኤያችን ምን ጸልየው ጸሎት አለ። ግን ለእናንተ እንዲሰማ አይሆንም። የማታና የጠዋት ጸሎት ላይ ነገስታትን መልካም መሪ እንዲሰጠን እንጮሃለን ወደ እግዚአብሔር ዘወትር። በቃ የሆነው ስራችን መልካም መሪ ሲሰጠን ግን ያ መልካም መሪ ግን አሁን እንደምናየው አይነት ግን አይደለም። መልካም መሪ ማንን እንደሚመስል እናውቀዋለን። ቅዱስ ዳዊትን ይመስላል። መልካም መሪ ማንን ይመስላል? ቅዱስ ቆስጠንጢኖስን ይመስላል። ቅዱስ አኖሪዎስን ይመስላል። ቅዱስ ማርቆስን ይመስላል። በተለይ በውዳሴ ማርያም በረቡዕ ዛሬ ረቡዕ አይደለም፣ ሁሉ ነገር ገጥሞልናል። ሲኖዳ ብንል ዛሬ፣ አባ ጊዮርጊስ ብንል ዛሬ፣ ሁሉም ነገር እየመጣልን ነው። ልብ በሉ፣ አስተውሉ። ደህና ዋላችሁ? እንደው በሞቴ መነሻው ላይ ምንድን ነበረ ገጠመልን ያለው? አዎ ልቤ ሌላ ነገር አስቦት ሰርቆ የረቡዕ ውዳሴ ማርያም ኩሉ ትውልድ ያስተበጽኦኪ ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ ወአሕዛብኒ በጸዳልኪ። የምድር ነገሥታት ሁሉ በምንሽ ይሄዳሉ? በብርሃንሽ። በእውነቱ ዛሬ እየተደረገ ያለውን ነገር ያደረጉ ነገሥታትን እኔ አላውቅም። እኔ እንዲህ ነኝ፣ እንዲህ ካልተቀበላችሁኝ እፈጃችኋለሁ፣ ስም መዝግቡልኝ። ኧረ ተው፣ ጥሩ አይደለም። መቅሰፍቱ ያጸዳችኋል፣ መቅሰፍቱ ካላጸዳችሁ መዝግባችሁ ያዙና እኛ እናጸዳቸዋለን። ኧረ ተው። በዛ ላይ የእመቤታችን ስም ደጋግሞ መጥራት የድንግል ማርያም ወዳጅ አያሰኝም፣ አያደርግምም። ደህና ዋላችሁ? የእመቤታችን ወዳጅ ብዙ ጊዜ ስለ እመቤታችን አያወራም። እመቤታችን ማግኘት ከፈለጋችሁ አብዝቶ ማውራት አይደለም። ብዙዎቻችን ስናስመስል ነው ስለ እመቤታችን የምናወራው። እመቤታችን የምትወደውን ሰው ማወቅ ከፈለጋችሁ አገናኛችሁ ነበረ። እመቤታችን ስትናገር ድምጿ እንዴት እንደሚሰማ፣ እንዴት አይነት እንደሆነ፣ መልኳ ምን እንደሚመስል፣ የወደደችውን ሰው ምን እንደምታደርግለት። አንዳንድ ሰዎች ራሳቸውን በጣም የእመቤታችን ወዳጅ አድርገው ራሳቸውን ባለስልጣን አድርገው ሰው ላይ የሆነ ነገር ሲናገሩ አዝናለሁኝ። ስላላወቃችሁ ይሆናል። በየቤቱ ብዙ ነውር አለ፣ በየቤቱ ብዙ ጸጋ አለ፣ አታውቁትም። ስለዚህ በእመቤታችን ስምም ባይነገር ጥሩ ነው። እመቤታችንን የምንለምናት ነገር ሌላ ነው እንጂ እንዲህ ያለ ነገር አይደለም። በእውነቱ ቸሩ መድኃኔዓለም ማስተዋልን ይስጠን። ለሁሉም ይሄን አደራ እንላለን። ከዛ ውጭ ቀዳማዊ ቴዎድሮስ ማለት አጼ ዳዊት ንጉሱ ግማደ መስቀሉን ያመጡት ጻድቁ ሰው፣ ደጉ ሰው
ከወለዷቸው ልጆች በእድሜው ከፍ ያለ እሱ ነው። ንጉሱ ሲያርፉ እኛ በ96 እናላለን፣ በ1396 ዘመነኛ ታሪክ ተራኪዎች በ1406 ይላሉ። ሲያርፉ ማን የተተካ? ይሄ ቅዱስ ሰው ቴዎድሮስ ተተካ። ልጃቸው ቴዎድሮስ። ደህና ዋላችሁ። ይሄ ሰው ልዑል ነው፣ የቤተ መንግስት ሰው ነው፣ ግን ያደገ ገዳም ነው። ማን ያሳደገው? አባ ጊዮርጊስ ዘጋስጫ ናቸው። አባ ጊዮርጊስ አጼ ዘርዓ ያዕቆብን አጼ ዘርዓ ያዕቆብ ያደረጉት እሳቸው ናቸው። ያን የመሰለ ደገኛ ንጉሥ ማንም አፉን ቢከፍትም አንሰማውም እኛ። ቅዱስ ጳውሎስ ከማን እንደተማርከው ታውቃለህ ይላል። እኛ ከየት እንዳገኘ ነው እናውቃለን። አጼ ዘርዓ ያዕቆብ ጻድቅ መሆናቸውን ከየት እንዳገኘ ነው እናውቃለን እኛ። አዎ በደማዊ ጭንቅላት የሚተቻቸው ሰው ይጎዳል። ቴዎድሮስ ገዳምን ያደገ በአባ ጊዮርጊስና በቅዱሳን እጅ ነው ያደገው። ኋላ ንጉሥ ሲሆን ክሩም ሆነ። በሸዋ መንግስት የመጀመሪያው በቅድስና የሚጠቀሰው ንጉሥ እሱ ሆነ። መልካም ነገር አይበረክትም ይባላል አይደለም? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ቴዎድሮስ ቀዳማዊ 3 ዓመት ብቻ ነገሰ። እንዲሁም አንዳንዶቹ 1 ዓመት ነው ይሉታል። 3ቱ ዓመት ግን አቤት 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 ጣዕም ነበረት። ደህና ዋላችሁ? እንዲሁ አሁን ዝም ብሎ 40 ኪሎ ገሰስ አሰሱን ከማገሰስ ጥፍጥ ያለችውን እንዲሁ አንዲት ቁና ላጥ አድርጎ መብላት ነው አይደለም? አቤት ጣዕም አቤት ጥፍጥና። መቼም ሙያ ያላት ሴት ስትገኝ አቤት አቤት እንደው ይጣልላችሁ መድኃኒዓለም ተቃጥላችሁ ነው የምትሞቱ። ለምን? እኔ ይገርመኛል። እህቶቻችን ወቁ ዘይት አታብዙ። አሁን ደግሞ ያው ጊዜው ከፍቷል በዘይት። የእውነቴን ነው። ዘይቱን ባናቱ ትለቀዋለህ። እሱ አይደለም ይኸውላችሁ፣ የሚገርማችሁ ሰው እኮ ጅል ነው። በቀደም ለኩታሮቹ ምን አስተማርኳቸው? ሽቱ እባካችሁ ተጠንቀቁ ብያልኩኝ። ወጥተው እያሙኝ አራ አሁን እኔ ባስተማሩ ሽቱ እሺ እንዲያው መጠቀም ካለባችሁ ስርዓቱን ልንገራችሁ። ሽቱ መጀመሪያ ሳንዱቁን ወይ ሳጥኑን ወይ ቦርሳውን ዝም ብላችሁ ዙሪያው ባዶውን ማለት ነው እርጩት። ከዛ የተወሰነ ልብስ አስቀምጡበት፣ መሃል ላይ እርጩት። ከዛ ልብስ አስቀምጡበት፣ በላይ እርጩት፣ አስቀምጡት። ከቀናት በኋላ ነው ልብስ አውጥቶ መልበስ እንጂ ወዲያውኑ ተረጭታችሁ አትውጡ። አንደኛ ገረፍታ የሚባል ነገር በባህላችን አለ። ከሁሉ በላይ የከፋው ሽቱ ለዝሙት ይጠራል። አንዲት ሴት ስታልፍ ሽቷ ከተቀመጠበት የወጣ ከሆነ አይሸትም። ለምን? የሚሸተው ስንጠጋው ነው። ገብታችኋል? ለዝሙት አይጠራም። እና ያን ብዬ አሁን ሰው ምንድነው የሚያስብ? ይሄ ሰው በቃ ሽቱ ይጠቀማል። ብትጠቀም ሳትያት ነውር አለው? ለማማት ይሆናል። እኔ ለምን ታማው ብዬ አይደለም። እንደዛ ጉሮሮ እስኪላጥ ድረስ መክሬ አስተምሬ ኋላ መጨረሻው ፍጻሜው ማማቱ ነው መልሶ። ለዛ ነው ያዘንኩት። ለዛ ነው በእውነቱ ጥንቃቄ ማድረግ ጥሩ። የወጡንም ነገር ለምን መሰላችሁ? እንዴ አንደኛ ነገር ትዳራችሁ እንዲጸናላችሁ። ለምን? ወንድ የማይደራደርበት ነገር ምንድን ነው? ሆዱ ነው። የእውነቴን ነው። ጠባዩዋ ክፉ ቢሆን ጥሩ ሙያ ካላት ሊፈታት አይፈልግም። ለምን? ስንቅ ታስይዛለች። ጥሩ ነው። ከዛ በተረፈ ግን ብዙ ወንድሞቻችን ጨጓራቸው ተልጦ አልጋ ውለዋል በዘመኑ ዘይት። የእውነቴን ነው። ምን ልላችሁ ፈልጌ ነው? ጥፍጥ ብላ በመጠን የሆነችው ነገር በጣም ደስ ታሰኛለች። በእውነቱ በጣም ደግሞ አንድ ነገር ልንገራችሁ። ሰው ሲበላው የሚስማማ በቅልብ ከሰራችሁት ነው። ቅልብ ይዛችሁ በአዘኔታ ነው መስራት። ወደ ጉዳያችን እንመለስ። የአፄ ቴዎድሮስ ቀዳማዊ ዘመኑ ጥፍጥ ያለች 3 ዓመት ጥፍጥ ያለች። ጥፍጥናዋ እንዴት ነው በሉ። አንደኛ ጾም ጸሎት የሚወድ አያችሁ። በጾም በጸሎት የተወሰነ። ጾም ጸሎት ማለት ጨጓራ ማስረብ አይደለም። ጾም ማለት ሕዋሳትን መጠበቅ ነው። አንደኛው እሱ ነው። ሁለተኛው በምግባር በትሩፋት። ከባድ እኮ ነው። እንኳን ንጉሥ ሆኖ ካድሬ ሆኖ እንኳን ለሰው ምሳሌ መሆን። ለነገሩ ካድሬ ሆኖ ምን ምሳሌ ይሆናል? ተውት፣ አጓጉል ነው።
ካህን ሰባኪ ሆኖ እንኳን ምሳሌ መሆን ቸግሮን የለ። ደህና ዋላችሁ። የተስረቆት ብለለሊ ከተሰርቅ ይላል መጽሐፍ ቅዱስ ጳውሎስ። አትስረቁ እያለ ስንሰርቅ አይደለም ምን ሰባኪያን ዝም አላችሁ። ተባረኩ እንኳን አዋላላችሁ። አይ ጎበዝ፣ አሁን ጎበዝ ሌባ ነኝ እኔ ክፉ ነኝ ግን ብትሉ ትጎዳላችሁ። ለምን? የቆምኩበት ቦታ ባለቤቱ መድኃኔዓለም የሚቆምበት ቦታ ነውና የቆመውን ሰው መሳደብ ባለቤቱን ማቃለል ስለሆነ እንኳን አላላችሁ። ግን ምሳሌ በመሆን በቅድስና በነገራችሁ ላይ ምሳሌ ከሆነባቸው ነገሮች አንዱ ምን እንደሆነ ታውቃላችሁ? ድንግሊቱን በተክሊል አገባ። ከዚህ በላይ ምሳሌነት አለ? እንዴት ዋላችሁ? ድንግሊቱን በተክሊል አገባ፣ ከሷ ጋር በትዳር ጸና። ይሄ ነው ምሳሌነት። በጾም በጸሎት ተወስኖ ምግባር ትሩፋት ሰርቶ ያ ብቻ አይደለም፣ ገዳማትን እየዞረ ምን ቸገራችሁ ሲያሟላ፣ ነዳያንን ሲያበላ። እንግዲህ ከምጽዋት ከጸሎት ከምግባር ከትሩፋት ሳይለያይ እሱ ብቻ ግን አይደለም። በዛ ዘመን የነበረው ፖለቲከኞች ተራውን ህዝብ እንደ ባሪያ ያዩት ነበረ፣ እንደ ተገዢ፣ እንደ ዕቃ ማለት ነው። በነገራችሁ ላይ እኛ የከንቲባው ዕቃ ነን? ንገሩኝ እንጂ ኧረ ንገሩኝ። ከእኛና ከእሱ ማን ይበልጣል? ከህዝብና ከመሪ ማን ነው የሚበልጠው? ንገሩኝ። ማን ነው ጌታ? ማን ነው ባሪያ? ህዝብ ጌታ፣ መሪ ባሪያ ነው አይደለም? እኔ ያው ህጉን እንደነገርኳችሁ እንጂ አሁን ያው እንደምታውቁት ባሮቹ እኛ ነን። መድኃኔዓለም ከባርነቱ ያላቀን በእውነት መኳንንቱን ሰብስቦ መመሪያ ህዝቡን አክብሮ ከታች ያለው ገበሬና ከላይ ያለው ግራዝማች ቀኛዝማች ያለው ምን ብለው ባለስልጣን አንድ ነው፣ እኩል ነው። እንደ ሰው ድሃ ሲመጣ እኩል እንደ ባለስልጣን ያስተናግደዋል። እንዴ መልካም መሪ ማለት ምንድን ነው? መዝሙር 81 አንብቡት እስኪ። እግዚአብሔር ቆመ ውስተ ማኅበረ አማልክት ወይ ኮንን በማእከላ አማልክት እስከ ማይዜኑ ተኮንኑ አመፃ ወታደሉ ለገጽ ኃጥአን ብሎ ምንድን ነው የሚለው? ፍትሑ ለነዳይ ወለእጓለ ማውታ፣ ለችግረኛው ለድሃው ለተገፋው ፍረዱለት። እንዲህ አንድ መሪ ቅዱስ የሚባል እኮ ድሃ ተበደለ ፍርድ ተጓደለ ሲል ነው። ሌላ ምን ቅድስና ያስፈልገዋል? በመልካም ከፈረደ ከዚህ በላይ ምን ቅድስና አለ? ስለዚህ ድሃ ተበደለ ፍርድ ተጓደለ ብሎ ድሆችን አከበረ። ቀጥሎ ደግሞ ክንዱን ወደ ቤተ ክህነቱም ዘርግቷል። በቤተ ክህነት ያሉ ካህናተ ደብተራ የሚባሉ አሉ። ሁሉን አይደለም፣ ካህናተ ደብተራ ሁሉ አይነቀፍም። ግን ደህና ዋላችሁ። በቤታችን የተቀደሱ ካህናት አሉን አይደለም? በዛው ልክ ደግሞ ጠንቋዩም ክፉም ምኑም አለ አይደለም? እነዛን ይገስጽ ነበረ። ስርዓት ያዙ ብሎ ይገስጻቸው ነበረ። ቤተ ክህነቱን ቤተ መንግስቱንም። እንዲያውም በዓለም ታሪክ ምን እንደሚባል ታውቃላችሁ? አፄ ቴዎድሮስ ቀዳማዊን የገደሉት በመርዝ ነው ይባላል። በቤተ ክርስቲያናችን ግን እንደዛ አይደለም። በእግዚአብሔር ጥበብን ያረፈ ግን በዓለም ታሪክ መኳንንቱ እንዲያድርጎ ከተራው ሰው እኩል አደረገን ብሎ ተመቅኝተው ነው በመርዝ የገደሉት ይላሉ። እኛ እንዲህ ያለ ታሪክ በቤተ ክርስቲያን አላገኘንም እንጂ። ይሄ ቀዳማዊ በነገራችሁ ላይ አይናፍቅም? ይናፍቃል። በተክሊል የሚያገባ ፍጹም እግዚአብሔርን የሚያመልክ ጾም ጸሎተኛ፣ በምግባር በትሩፋት አብነት የሚሆን የተራቡትን የሚያበላ ገዳማትን የሚጎበኝ ድሃ ተበደለ ፍርድ ተጓደለ የሚል ከዚህ በላይ ምንም ፈልግ ታዲያ? ቀዳማዊ ቴዎድሮስን ያደረገ። ኋላ ግን አንድ ነገር ተመኘ። ገዳም ሄደና አንድ ቅዱስ ሰው ነበሩ በዘመኑና አባቴ አላቸው። አቤት። እኔስ ኢየሩሳሌም ሂጄ ጌታዬ የተቀበረበትን ስፍራ ብሳለመው በወደድሁ ነበረ አለ። እኒህ አባት ከሱባኤ ገብተው ሲወጡ ወዳጄ ንጉሡ ሆይ እግዚአብሔር እንዲህ ይልሃል፣ ወደ ኢየሩሳሌም መሄድ ክፍልህ አይደለም፣ ይልቅስ ወደ ሰማያዊቱ ኢየሩሳሌም ቶሎና ብሎሃል። ደህና ዋላችሁ። ወደ የትኛው መሄድ ይመረጣል? ከተቻለ ወደ ሁለቱ፣ መጀመሪያ ታችኛው ቀጥሎ ላይኛው። ካልተቻለስ የምድሩ ግድ የለውም ወደ ላይ ነው አለው። እሺ አለ፣ ተዘጋጀ። ከዚያ በኋላ እግዚአብሔር ጠራው፣ አረፈ። ያረፈበት አካባቢ ወሎ አካባቢ ነውና አርፎ ይሄ ቅዱስ ሰው ገንዘው እየዘመሩ ሲሄዱ ዝናም ዘነበ፣ ጎርፍ ጎረፈ። አንዳንድ ትውፊቶች ሰኔ 29 ያረፈ የመጋቢት 7ቱ ልደቱ ነው የሚሉ አሉ። በዚያም ቢል በዚህ ግን ዝናም ዘነበ፣ ጎርፍ ጎረፈ።
አንድ ስም ያክል ወንዝ ሞልቶ በምን ያሳልፋቸው? ኋላ ቅድስናውን ያውቃሉና አስከሬኑን የተሸከሙት ሰዎች ሄደው የጎርፉን የወንዙ ዳር ርግጥ ቢያደርጉት ግራና ቀኝ ተከፍሎ እንደ ግድግዳ ቆመላቸው። እንግዲህ አስቡት፣ በደረቅ ተሻገሩ። ከዚያ ወስደው ሲቀብሩት እዛው መቃብሩ ጎን ላይ ጸበል ፈለቀ። እሱን ለማጀብ የመጡ ድውያን በሙሉ ተፈውሰው ቤታቸውን ሄዱ። አስከሬን ለማጀብ የመጡት። ከዚያ በ40 ቀን ተዝካሩን ሲያወጡለት የቅዱስ ቴዎድሮስ ቀዳማዊን ለድግሱ እግዚአብሔር ከሰማይ አሳን አዘነበላቸው። ያ አሳ ለነዳያን ምግብ ሆኗል። ቀዳማዊ ቴዎድሮስ ማለት ይሄ ነው። በረከቱ ይደርብን። ዳግማዊው ቴዎድሮስ የምታውቁት ነው። ወንድ ነው። ቅዱስ ነው አንለው፣ ግን ምንድን ነው? ወንድ ነው። በእውነቱ ሱሪ ታጠቀ። የድሮ አባቶቻችን የሚሉት ነገር አላቸው አይደለም? ጠላትን ከኋላ አይመቱም። ጠርተው ተዘጋጅ ልገጥም ነው አይደለም? አድብ ተማጅራት መምታት የለም። ይሄ ነውር ነው። በነገራችሁ ላይ ከአድዋ ጦርነት በፊት መቀሌው ጦርነት ላይ እኔ በጣም የሚያስገርመኝ ውሃቸውን ይዘውባቸዋል። ጣሊያኖቹ በውሃ ጥም ሊያልቁ ነበረ። ኋላ የኞቹ ምን ነው የሚናገራገሩ? ነጣይቱ ነቀኛዝማች ታፈሰ ንጉሱ እንደዚያ የምናጋገር አይ አሁን በውሃ ጥም ቀጥተን ብናሸንፋቸው ምን አሸንፍናቸው ይባላል? ፍትህ ነው ይሄ? ስልት ነው ነገሩ አይደለም? ግን አሸነፍኩ ብሎ አያኮራም። በእውነቱ እንደዚህ ነበሩ። እንዲያውም አፄ ዮሐንስ አራተኛ መጋቢት 2 አሁን ያለሳለፍነው መጋቢት 2 አፄ ዮሐንስ አራተኛ የመቀሌው ሰማዕትነታቸው ነው። መተማ ላይ የተሰዉበት ነው። ምንድን ነው ያሉት? ከዚህ ከሰሜኑ ጦርነት ሲመለሱ ወደ ድርቡሽ ወጥተህ ጠብቀኝ፣ ድንገት ደርሶ ወጋኝ እንዳትል ተዘጋጅ ተጠብቀኝ አይደል? ተዘጋጅ ተጠብቀኝ። ኋላ ሲሄዱ በነገራችሁ ላይ የተገደሉ እኮ ድል እያደረጉ ሰራዊትን እያሳደዱ እያሉ አንዲት ተባራሪ ጥይት መታቻቸው። እሳቸው ሲወድቁ ሰራዊቱ ተደናገጠና መሸሸት ጀመረ። ከዚያ ተከትለው መጥተው አንገታቸውን ቆርጠው ወሰዱት። ዛሬ ድረስ አንገታቸው ሰው ሀገር ነው ያለው። ያሳዝናል። አፄ ዮሐንስ አራተኛ ትግሬ ነው ትለኛለህ? ትግሬ አይደለም፣ ኢትዮጵያዊ ነው። ጎንደሬ ነው ትለኛለህ? ቴዎድሮስን ጎንደሬ አይደለም እባክህ፣ ኢትዮጵያዊ ነው። ምኒልክ የሸዋ ነው፣ በላይ ዘለቀ የጎጃም ነው አትበለኝ። አንተ በደነቆርከው ልክ ታሪክን አታደንቁር እባክህ። ደህና ዋላችሁ። ቴዎድሮስን የጎንደሬ የሚል እንደው መጽሐፍ ላይ ቴዎድሮስ ጎንደሬ ነኝ ለጎንደር ነው የኖርኩት የሞትኩት የሚል ታሪክ አለ እና ያላለው ለምን ትላለህ? አፄ ዮሐንስ እኔ ትግሬ ነኝ ለትግሬ ነው የምሞት ብሏል። ታዲያ ለምን ስም ታጠፋለህ? ይሄ እኮ መርከስ ነው። ሀገርን ታሪክን ማርከስ ነው። ዳግማዊ ቴዎድሮስ ሰው ናቸው። መልካምም ሰርተዋል፣ ጥፋትም አጥፍተዋል። ደረስጌ ላይ እኔ የሚያስገርመኝ ታሪክ አለ። ደህና ዋላችሁ። ከደጃችሁ ጋር ተዋግተው ጦርነቱ ላይ ትልቅ አስተዋጽኦ ያደረገ አንድ የደጃችሁ ወታደር የነበረ የጦር መሪ የነበረ ለቴዎድሮስ አግዞ ለካሳ ለደጃዝማች ካሳ አግዞ ጦርነቱ ካለቀ በኋላ ሹምሽር ሲደረግ ቀረብ አለና ደጃዝማች ጌታዬ ለእኔ ስልጣን ይገባኛል፣ ሹመት ይገባኛል አለ። ማነህ አንተ? እኔ ገሌ እባላለሁ። ለድሉ ትልቅ አስተዋጽኦ አድርጌያለሁ። ምክንያቱም ጌታዬን ደጃዝማች ውቤን ከድቼ ለሱ አድሬያለሁ ብለዋል። ያደረከውን አስተዋጽኦ አልክደውም። ነገር ግን ለአንተ ሹመት ሽልማት አይደለም፣ ወስዳችሁ ሰሩልኝ። ምክንያቱም ነገም በእኔ ላይ እንዲህ ነው የምታደርግ። ጌታህን ስለከዳህ አላመሰግንም፣ እቀጣለሁ ነው። በስር ነው የቀጡት። ደህና ዋላችሁ። ፍርድ ይባላል። ገብቶሃል አንተ? ለነገሩ አይገባህም። ምኑ ይገባሃል? ማዕከላዊ መንግስት ወጋኝ ብለህ ከሱዳን ጋር ተባብረህ እኮ ኢትዮጵያ የምትወጋ ሰው አይደል? ዛሬ የተፈጠረብን እንደሱ አይደል? በዛ ኦነግ የሚባል የህብድ ጥርቅም ከግብፅ ጋር ግብፅ የኢትዮጵያ ወዳጅ ናት። ኢትዮጵያ ብትጠፋ ነው ብትለማ ነው ደስ የሚላት። ከእሷ ጋር ሆኖ የወጋታል ሀገሪቱን። እዚህ በሰሜኑ ያለው የክፋት ቡድን ደግሞ ከሱዳን ጋር ይገርመኛል። እንዴት ብሎ ይሆናል? እና ዳግማዊ ቴዎድሮስ ደረስጌ ማርያም ደረግሴ ይሉታል የአካባቢ ሰው።
ነገሱ 13 ዓመት አስተዳደሩ። ነገር ግን ደህና ዋላችሁ? እንዴት ዋላችሁ? አፄ ቴዎድሮስ ለሀገር አንድነት ትልቅ አስተዋጽኦ አድርገዋል። ለተዋሕዶም ያቅማቸውን ያክል ሰርተዋል። ነገር ግን የአፄ ቴዎድሮስ ዘመን ማጠርና ስኬቱ እስከ መጨረሻ ያለመሄዱ ካሉ ክፍተቶች ሁለቱ በጣም ጎልቶ ይጠቀሳሉ። አንደኛ ግልፍተኛ ጠባያቸው። በተለይ ተዋቡ ከሞተች በኋላ ምክንያቱም እሷ የእሳቸው ሪሞት ኮንትሮል ነበር ይችላሉ መቆጣጠሪያ። እሷ መታ የሆነ ነገር ካለች ጸጥ ነው የምታደርጋቸው። ለምን? ሴት ናታ። ደህና ዋላችሁ? እናንተ ብትመጡ የሰው ትኩሳት ነው የምትጨምሩ አይደለም? የበለጠ ታናዳላችሁ። ለምን? ሰነፍ ሴት ሁከተኛ ናት አይደለም? ሁከተኛ። በነገራችሁ ላይ ትንሽ ነገር ሰርታ ብዙ እንደሰራ እኔ ይገርመኛል። እኔ በጣም እስኪ እናቶቻችሁን እዩዋቸው። ለምንድን ነው ማተወልድ ስትሏቸው እንዲያው እንደዚህ ጤና ምናምን ይላሉ። እና አንዲት ሴትዮ ምን አሉኝ? እኔ አሉኝ አቤት 15 ወልጃለሁ አሉ። አሁንም በዚህ ማለት ደህና ዋላችሁ? 15 ወልጃለሁ፣ 2 ቀብሬያለሁ፣ 13 አሉ አሉኝ። 15ቱንም በምጥ ነው የወለድኳቸው፣ ለዚያውም የስኳር ህመምተኛ ሆኜ። ታዲያ አንቺ አንድ ተወልጅና አቤት 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 ምጥ ምናምን ትያለሽ። ምን ምጥ አለ ዘንድሮ ደግሞ? ምጥ ድሮ ቀረ። እንግዲህ እናቶቻችን ጠይቋቸው እስቲ እናስተውሎ። በሞቴ ግልፍተኝነቱን ወይም ደግሞ በጣም ግልፍተኝነት ማለት ይቅርታ ለቃሉ እንደውም ግልፍተኛ ለእሳቸው ቃሉ አይመጥንም። በጣም ቁጡ ተናዳጅ። ግን አንድ ቅድም ያልኳችሁን ሰው የሚናደድ በገዛ ንብረቱ ነው በሰው ንብረት ነው? ንገሩኝ። የሚያናድዳቸው የሀገር ጉዳይ የቤተክርስቲያን ጉዳይ ነው። አንድ እሱ ነበር በጣም ምክንያቱም ተበሳጭተው ብዙ ስራ ሰርተዋል። በግልጽ ተናገር ካላችሁኝ በጣም ከመበሳጨታቸው የተነሳ ያው እሺ ልተወሱ። ሁለተኛው ክፍተት ከካህናት ጋር ጠብ ገቡ። ይኸውላችሁ ሰው ከቄስ ጋር ተጣልቶ አይሆንም። ለምን? ከካህን ጋር ስትጣላ እግረ መንገዱን ከእግዚአብሔር ነው የምትጣለው። ከጥቂቶቹ አይደለም ከአብዛኛው ጋር ተጣሉ። የዚህ ጠብ መነሻ ደግሞ ስህተቱ የሳቸውን የነበረ ሐሳባቸው መልካም ነው። ብዙ ደብተራ ተሰብስቦ በየቤተክርስቲያኑ ቁጭ ብሎ እየበላ ነው ስራ ፈቷል ብለው ነው። ነገር ግን ለአንድ ቤተክርስቲያን 5 አገልጋይ ብቻ ይበቃል ማለታቸው በጣም የተሳሳተ ነው። ደህና ዋላችሁ? 5 ዓመት እስከ ዓመት ይቀድሱ፣ መቼ ይረፉ? እሺ ዛሬ ቀደሰ፣ በሚቀጥለው ቀን ዲያቆኑ ሰው ነው፣ ጥርሱ ደምቶ አደረ፣ ማን ይቀድስለት? ደህና ዋላችሁ? ታሞ አደረ፣ ማን ይቀድስለት? እንዲህ ያለ አዋጅ አለ። ይሄ ምን ይባላል? ያለ አዋቂ ሳሚ። የጎናቸው ደህና መካሪ በዚህ ጉዳይ አልነበራቸውም ማለት ነው። ስንወዳቸው ስናከብራቸው ደግሞ አንዱ ትልቁ የእርሳቸው ፈተናቸው ይሄ ነበረ። እንዲያውም ደብረ ታቦር መድኃኔዓለም አለ አይደል የእንታ በጻም የሚያስተምርበት ቦታ እሳቸው ሰሩትና አለቃ ገብረሐናን ጥሩልኝ አሉ። አለቃ ገብረሐና ጋር ያው ዶሮና ጥሪ ናቸው። ጠሩና እንዴት ነው እስኪየው አሉ። ቤተክርስቲያኑ ሲያዩት ጠበብ ብሎ ነው የተሰራ። አይጃን ወይ ለ5 ሰው ምን ይላል ብሎ ነው ይበቃል። ሰደበኝ ብሎ አባረሯቸው። አለቃም ትክክል ናቸው በእውነቱ ለ5 ሰው ይበቃል። አለቃ ናቸው እና አፄ ቴዎድሮስ ደከሙ፣ ወጡ፣ ወረዱ። በእውነቱ ሰው ናቸውና ተሳስተዋል። ነገር ግን ከውለታቸው ከድካማቸው አንጻር ስህተት ተብሎ ሊጠቀስ የሚችል አይደለም። በእውነቱ ዛሬ እመኛለሁ እንዲሁ ቴዎድሮስ አካላቸው እንኳን ባይነሳ እንዲሁ ጭንቅላታቸው ውስጥ ያለችው ያቺ የሀገር ፍቅር ያላት እንዲሁ ያቺ ወጥታ እኔ አሁን ያለው ሰውዬ ላይ አይደለም መቼም የመንፈስ ቅዱስ ሀብት ጋኔን ላይ አድርም እንዲሁ ሌላ ከተገኘ እሱ ላይ የእውነቴን ነው። ጤነኛ እኮ አይመስለኝም። አሁን በቀደም ስብሰባው ላይ ደጋግሜ ስሞት አልገባኛል። 2 እስላሞችና 1 ክርስቲያን የሚመስል እስላም ስለ ራሱ እየተናገረ እኮ ነው። እንግዲህ ሰው አሁን ስብሰባ ላይ የዓለም ሕዝብ የሚሰማው ስብሰባ ላይ ወደ አቡነ መርቆሬዎስ መቃብር ስንሄድ እንደምታውቁት 2 እስላሞችን አንደኛ ደረጃ እስላም ክርስቲያን እዚህ ምን አመጣው? ምን አገባው? ሁለተኛ ነገር 2 እስላሞችና 1 ክርስቲያን የሚመስል እስላም። በነገራችሁ ላይ እችን ቃል ነጥብ አድርጋችሁ ያዟት። ነገ ዋናው ነገር የመጣ ጊዜ ትጠቅማችኋለች እስከዚያ ከቆያችሁ። ምክንያቱም በግልጽ ነው የምነግራችሁ። ቀጥሎ የሚሆነውን ነገር እኮ ሰውየው እኮ የዋዛ አይደለም።
በነገራችሁ ላይ እኛን ቂል መስሎ ለእኛን ያቂያቂልናል እንጂ ቂል አይደለም። ቂሎች እኛ ነን። አንድ የሀገር መሪ እንዲህ ብሎ ካለ እኔ ከሱ በላይ ባለስልጣን ቢሆን ጆሮን ይዤ ጎትቼ ቂሊንጦ ነበር የምጥለው፣ ወይ ካልሆነ ደግሞ አማኑኤል ሆስፒታል ነው እንጂ። አሁን ምን ማለት ነው ይሄ? በዛ ላይ ትንሽ ቆይቶ ደግሞ አብዮት አደባባይ አለ፣ መስቀል አደባባይ ለመሸንቆጥ ምንም አልመሰላችሁ ማለት። አይ ልጨምርላችሁ፣ ብልጽግና ስራ አስፈጻሚ መርጧል አይደለም? ስራ አስፈጻሚዎቹ 45 ናቸው አይደለም? ከ45ቱ 35ቱ P+M ናቸው። ፕሮቴስታንት ሲደመር ሙስሊም ናቸው። እንግዲህ አይገባህም ባይሆን፣ ምክንያቱም የሀገሪቱን ስልጣን ይዞ የሀገሪቱን ጉዳይ የሚወስኑ እነሱ ናቸው። 50% ኦርቶዶክሳዊ ባለባት ሀገር ከ100% ሹመት የያዘችው 16% ብቻ ነው። እንድታውቀው 78% በሁለት እምነቶች፣ ሌላው በሌላ ነው የተያዘው። ጥሩ ይመስላል ይሄ ነገር? ይገባናል? ይሄ ይመጥነናል? ይሄ ታዲያ እንደዚህ ሆኖ ለቤተ ክርስቲያን ጉዳይ ለመታገል ዛሬም ገና አለ፣ ዛሬም ለመንቃት ዝግጁ። ቴዎድሮስ ይመጣልኛል ትለኛለህ። ማንም ያድንህ የለም። የሚያድንህ ከሰማይ እግዚአብሔር ከምድር ስራ ብቻ ነው። ማንም ሊያድንህ አይችልም። በዓለም ታሪክ ማንም ማንንም አላዳንም። ወይ እግዚአብሔር ነው። እግዚአብሔር የሚያድንህ ደግሞ አንተ ለእግዚአብሔር ተገብተህ ያቅምን ስታገል ነው። እግዚአብሔር ካልጣርክ አይረዳህም። አሁንም ተደራጅተህ ኦርቶዶክሳዊ አቋም ለመያዝ ራስህን አዘጋጅ። ነገ ከነገ ወዲያ የለው። እኔ ብናስተውለው ጥሩ ነው ብዬ ነው። እና አፄ ቴዎድሮስ በእውነቱ እግዚአብሔር እግዚኦ አይረፍ ነብሰ ንጉሥነ ገብረ ኪዳን፣ የገብረ ኪዳን ብለህ አፄ ቴዎድሮስ ናቸው። የገብረ ኪዳንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሳልሳዊ ቴዎድሮስ ስለተባለው ሶስተኛ የሚባል ቴዎድሮስ በመጻሕፍት ስላላገኘን እኛ የምንጠብቀው ሶስተኛ ቴዎድሮስ የለም። በትንቢት የተነገረው መልካም ንጉሥ ተብሎ በስም ያልተጠቀሰ በስም የተጠቀሰበት ስፍራ ደግሞ ቴዎዳ ተብሎ የተጠቀሰው ንጉሥ እሱ መጥቶ ያድነናል ብለን ተስፋ አናደርግም። ወይዜኒ መኑ ተስፋዬ፣ ሁሉ በእጁ የተያዘለት ሁሉ ስልጣን እግዚአብሔር ሰጠው። ቅዱስ ዳዊት እንግዲህ ተስፋዬ ማን ነው አለና አኮኑ እግዚአብሔር። ተስፋችን ማን ነው? ንገሩኝ። ቤዛችን ማን ነው? የሚያድነን ማን ነው? በምድር ማንንም ተስፋ እናደርግ። ቅድም ነግራችሁ በበረሃ እንኳን ሌላ ስለኛ በሚያለቅሱ በበረሃ አባቶች ተስፋ እናደርግም። ተስፋችን በእግዚአብሔር ነው። ተስፋችን በማምላክ ተስፋችን በቅዱሳን ብቻ ነው። በምድር ባለ ነገር ተስፋ እናደርግም። እናስተውለው። ስለዚህ ወንድሞች እህቶቻችን እንንቃና ይልቅስ ንስሐ ገብተን ተደራጅተን እንስራ። ይሄ የሚጠበቀው ንጉሥ ለዓለም ነው፣ ለተዋሂዶ ነው ብያቸዋለሁ። ለሃይማኖት ነው፣ ለዓለም ነው የሚመጣው። በዛ ላይ ታሪኩ ግብፅ ላይና ኢየሩሳሌም ላይ የሚፈጸም ነው፣ ኢትዮጵያ ላይ አይደለም። መስዋዕት ሰውተው ክርስቶስ መድኃኒታችን በርግብ አምሳል መንፈስ ቅዱስ ጌታችን በአምሳለ በግ ወርዶ ከመስዋዕታቸው ላይ ተገልጾላቸው ዓለም ሁሉ በአንድ ሃይማኖት ተዋሂዶ ኦርቶዶክሳዊት ተዋሂዶ የዓለም ሃይማኖት ትሆናለች ነው እንጂ ኢትዮጵያ ዓለምን ትገዛለች እንደዛ ምናምን ሚል የለም። ትንቢቱ ራሱ የሚለው ኢየሩሳሌም ለሮም፣ ግብፅ ለኢትዮጵያ ትሆናለች ነው የሚለው። ኢትዮጵያ ዓለምን ትገዛለች አይደለም። ደህና ዋላችሁ። ግብፅ ጥንት የማን ግዛት ናት? ንገሩኝ። ግብፅ ለኢትዮጵያ ትሆናለች፣ በኢትዮጵያ ትጠቃልላለች። በኢትዮጵያ ንጉሥ ስር፣ ኢየሩሳሌም በሮም ንጉሥ ስር ትጠቃልላለች ነው የሚለው እና በዓለም ፍቅር አንድነት ይሆናል። በዛ ዘመን ሞት ሰው እድሜ ጠግቦ 40 ዘመን እስከምትፈጽም ድረስ ከጥጋብ የተነሳ ይላል ምግብ እንደ ልብ ስለሆነ መሬት ሁሉን ነገር ስለምትሰጥ ነዳያንን ፈልገን ማግኘት አንችልም። ሁሉም የሚጠግብበት ፍቅር፣ አንድነት፣ ሰላም፣ ደስታ ብቻ ሀዘን የሌለበት ዘመን ነው ይላል ትንቢቱ። እንግዲህ የ40 ዘመን ነው። ነገር ግን አንድ ልታውቁት የሚያስፈልገን ልክ ትንቢቱ ከተፈጸመ እግዚአብሔር ብሎ በ41ኛው ዓመት ላይ ሐሳዊ መሲህ ይመጣል ነው የሚለው። ስለዚህ ይሄ ንጉሥ የሚመጣበትን ዘመን ካወቅን ማለት ሐሳዊ መሲህ የሚመጣበትን ያማ ጌታ እኔ የምመጣባትን ጊዜ የሰማይ መላእክትም ቢሆኑ አያውቋትም ብሎ የተናገረው ቃል ታበለ ማለት ነው። ስለዚህ መቼ ንጉሥ እንደሚመጣ አሁን ይሄ የሚለው ሰውዬ እንደ እውነቱ ያ ንጉሥ ቢሆን ኖሮ ስለዚህ የክርስቶስ ዳግም ምጽአት የዛሬ 44 ዓመት ነው ማለት ነው አይደል? ግን ይሄ አይሆንም።
ስለዚህ እንለምናችኋለን። የምንለምናችሁ በተነሳንበት ርዕስ ነው። የተነሳንበት ርዕስ ምንድን ነው የሚለው? ረሳችሁት? የማቴዎስ ወንጌል ምዕራፍ 11 ቁጥር 3 ምንድን ነው የሚለው ርዕሱ? አይ ልጆች እስቲ ላንብብላችሁ። እሺ ድጋሚ አንብቤው እሱን ማጠቃለያ አድርገዋለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 1 ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደ። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ 2ቱን ወደ እርሱ ልኮ የሚመጣው አንተ ነህን? ወይስ ተስፋ የምናደርገው ሌላ አለ? አንተኑ ዘይመጽእ ወቦኑ ካልእ ዘነሴፎ። የሚመጣው ይመጣል ተብሎ የተነገረለት በተስፋ የምንጠብቀው አንተ ነህ ወይስ ሌላ በተስፋ እንጠብቅ? አይደል ርዕሳችን? ንገሩኝ። እኛ በተስፋ የምንጠብቀው አለ? በተስፋ የምንጠብቀው ማንን ነው? አረ ንገሩኝ። በምድርም ሳለን ከመጣብን መከራ የሚያድነንን እግዚአብሔርን ብቻ በተስፋ እንጠብቃለን። እመጣለሁ ብሎ ጌታ ተናግሯል። እናንብበው ይሆን ዮሐንስ ራእይ ላይ እንዴት ዋላችሁ? እናንብበው የዮሐንስ ራእይ። እነሱ ለካ ደግሞ ራእይ ነው የሚሉ ምዕራፍ 20 ይላሉ። እንዲያው ምዕራፍ 20 እኮ እንዲያው ትርጓሜውን ቢማሩት ኖሮ ጥሩ ነበረ። የመጨረሻውን ቃል ብቻ ቁጥር 20 ላይ ምዕራፍ 22 ቁጥር 20 እስቲ አብራችሁን በሉ። ይህንን የሚመሰክር በሉ። አዎ በደንብ በሉ። ፈጥኜ እመጣለሁ ይላል። አሜን። ጌታዬ ኢየሱስ ክርስቶስ ሆይ ና። የጌታችን ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሆን። ጌታ ምን አለ? ፈጥኜ እመጣለሁ። ፈጥኜ እመጣለሁ ያልክ ቸሩ መድኃኔዓለም ፈጥነና። አዎ ጌታ ሆይ ፈጥነና። ተስፋ የምናደርግህ አንተን ብቻ ነው። የምንጠብቅህ አንተ ብቻ ነው። በምድር የምንጠብቀው ምድራዊ ማንም ሰው የለም፣ ወደፊትም አይኖርም። ቅድም የነገርኳችሁ ትንቢት ቢፈጸምም ባይፈጸምም አያሳስበንም። ጌታ ከኛ ጋር ከሆነ፣ እግዚአብሔር ከኛ ጋር ከሆነ፣ ማምላክ ቅዱሳን ከኛ ጋር ከሆነ ሌላ ምንም አንሻም። እውነቱ ይሄ ነው። ንገሯቸው። ቸሮ መድኃኔዓለም ኢትዮጵያ ሀገራችን ከመከራ ይሰውርልን። የእመቤታችን ጣዕመ ፍቅሯን ያሳድርብን። የኢትዮጵያን የአብያተ ክርስቲያናትን መከራ አያሳየን። የሰባቱን ቀን ቅዱሳን ስማቸውን ጠርቼ እንጨርሳለን። ዛሬ 7 ነው። በ30 ነው ተገናኝተን የነበረ። በአንድ እድሜው እግዚአብሔር ባርኮ የሰጠው የዓለማችን ባለረጅም እድሜ ቅዱስ ሰው ማቱሳላ ዓመታዊ በዓሉ ነው። ታስታውሱ እንደሆነ አምና አፈንብ ማቱሳላ የሚል መዝሙር አለ፣ ሰንበት ተማሪዎች የሚዘምሩት። አፈንብ ማቱሳላ ወልደ ሄኖክ የሚል ማፈል ምላሜ ቡሩክ አፈ መልአክ ቀሰመ ጽጌኪ አምላክ የሚል ከመቤታችን ጋር ይዘው መቤታችን ኑሃ ሞአይልሁ ለማቱሳላ ይላታል። አረጋዊው በርኪሶ ስለ እስክንድሮስ መርቆሬዎስ ዓመታዊ ባላቸው ነበረ። መጋቢት ወር የተባረከ ነው። መጋቢት የተባለ ዓለም የተፈጠረበት እግዚአብሔር ዓለምን ሊመግብ የፈጠረበት፣ አንድም የእግዚአብሔር ሰራኢነቱ መጋቢነቱ የሚነገርበት፣ አንድም እኛ ነዳያንን እንድንመግብበት መጋቢት ተብሏል። መጋቢት 2 ቀን አባታችን ቅዱስ መከራዊ ዓመታዊ በዓሉ ነበር። አባ መከራዊ ማለት 131 ዓመት ያገለገለ፣ ከ131 ዓመቱ ውስጥ 123 ዓመቱን በአገልግሎት ነው። በዲቁና፣ በቅስና፣ በጵጵስና፣ በሰማዕትነት አባ መከራዊ ገድሉን የጻፈለት ቅዱስ ዮልዮስ ነው። የዚያን ቀን በሰማይ ምስጢራትን የተመለከተ ቅዱስ ጎርጎርዮስ ራእየ ቡአት የሮሃው ከኃጢአት ተመልሶ እመቤት የወዳው በሰማይ እነ ቅዱስ ዳዊትን ያስጎበኘችው ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያም፣ በ3 አባ ቆዝሞስ ሊቀ ጳጳሳት፣ ጻድቅ በርፎኒዮስ፣ በ4 ጠቢበ ጠቢባን መፍቀሬ ጥበብ
ወንጉሰ እስራኤል ወልደ ዳዊት የቅዱስ ዳዊት ልጅ ቅዱስ ሰሎሞን እረፍቱ በድርሳነ መስቀል። ታሪክ አላነሳም። ቅዱስ ሰሎሞን ጻድቅ ነው፣ ነቢይ ነው፣ ጠቢብ ነው። አልቦም ቅድሜከ ወአልቦም ድኅሬከ ከተባለ ሌላ ደብረ ጽላሎ ጎጃም ተወልዳ በዘዋይና በደብረ ጽላለሽ በሸዋ በጽኑ ተጋድሎ የኖረች ኢትዮጵያዊት እናታችን ቅድስት ሃይመተ ሥላሴ፣ ሰማዕቱ ቅዱስ ሐኑሊዮስ ጉባኤን ጳጳሳት፣ በአምስት የእግዚአብሔር ሰው የጻድቃን አለቃ የተባለ ድንቅ ነገሩ ተነግሮ የማያልቅ አባታችን ገብረ መንፈስ ቅዱስ፣ ሰማዕቷ እናታችን ቅድስት አውዶክስያ፣ ጻድቁ አባ ግርማኖስ፣ የአቡነ ተክለ ሃይማኖት የመንፈስ ልጅ ጻድቁ አባ ቴዎድሮስ፣ የኢትዮጵያ ንጉሠ ነገሥት አጼ ገብረ መስቀል ንጉሠ ሰላም ወተፋቅሩ፣ ታላቁ ገዳማዊ አባ ሰረባሞን፣ አባ ዘመደ ብርሃን፣ ስምዖን ወአቅሌስያ። እነዚህ ሁሉ ዓመታዊ በዓላቸው ነበረ። በስድስት ትናንት አሕዛብ በግብፅ በነገሱ ጊዜ ከገደሏቸው መካከል አንደኛው የ8ኛው መቶ ክፍለ ዘመን ሰማዕት ቅዱስ ዲዮስቆሮስ አካሉን ቆራርጠው በእሳት ለብልበው አመድ አድርገው ገለውታል። ዲዮስቆሮስን አሕዛብ ጨካኞች ናቸው። ልቦና ይስጣቸው በእውነቱ። አዎ መቼስ ሰው ከሁለቱ ለአንዱ መዘጋጀት አለበት። ወይ ለመከላከል ወይ ለመሰዋት መዘጋጀት ነው። ዝም ብለህ አትተኛ። ሌላኛው የትናንት በዓል ተአማኒ የተባለ ከ318ቱ ቅዱሳን ሊቃውንት አንዱ ነው የተቆጠረ ቅዱስ ቴዎዶሲዮስ ዘቆሮንቶስ ሰማዕትም ሊቅም ጻድቅም። ሌላኛው ሶስቱ አበው በትግራይ የተጋደሉ አባ እንጦንስ፣ አባ አርከሌድስና አባ ዘሩፋኤል። እንጦንስ ታላቁ የደብረ ሃሌሉያ በላይ፣ አርከሌድስ ቀዳማዊ የኢትዮጵያው፣ ሁለተኛው አርከሌድስ ከአብየ ጊዜ ጋር ያሉት ናቸው። ሶስተኛው ዘሩፋኤል ማለት የአባ ሳሙኤል ዘዋልድባ የመጀመሪያው ደቀ መዝሙር ሰላም እብል ህሊናከ ጽሩየ የሚለው የጠራ አእምሮ ያለው እና መጨረሻ ላይ መንኖ ዘበምድር ይበቋአከ አቡየ በሰማይ ኢትድኪያይ፣ ከመናኝነቱ የተነሳ አባቴ በምድር ሁሉ ንቃል፣ እሱ ይበቃል፣ በሰማይ ደግሞ እኔ እንዳትንቀኝ ያደራል ይላል። ለምን? ቆሻሻ ነገር ሁሉ ይናቃል አይደለም? ንገሩኝ እንጂ። አዎ በኃጢአታችን ምክንያት እንደኔ በተለይ እኔ አሁን ቆሻሽ፣ በነገራችሁ ላይ ልብስ የሸፈነው ስንት ነውር አለው እኮ። አሁን የራሴን ሳስበው እንዲህ ሁሉ ሰው እንደዚህ አይሆን ላለኝ ነው እንጃ። እግዚአብሔር ይመርምረው። እኔ የራሴን ኃጢአትና ነውር አውቃለሁ፣ እናንተ የራሳችሁን ታውቃላችሁ። እግዚአብሔር ከባቴ አበሳ ነው ነውርን የሚሸፍን ሰው መስለን የምንሄድ ለዛ ነው። ለዚያ ነው በሰማይ ኢትድኪያይ አትተወኝ እባክህ ብሎ ይለምናል። ዛሬ ጻድቅ ንጉሥ ቴዎድሮስ፣ ፊልሞንና አብላኒዎስ፣ የመጨረሻ ሰማዕቱ ቅዱስ ቴዎዶጦስ፣ የገላትያው ቴዎዶጦስ። እኔ ያስገርመኛል። አቤት አቤት አቤት! ደህና ዋላችሁ? ስለ መታረድ አስባችሁ ታውቃላችሁ? አንገትን መቆረጥ፣ በእሳት መቃጠል፣ እጅ እግር መቆራረጥ፣ ቆዳ መገፈፍ፣ የሰማዕታትን መከራ አስባችሁ ታውቃላችሁ? እኔ ላይ ቢሆንስ ብላችሁ ታስባላችሁ? ግን እንዲህ የተደረገበት ደስ የሚለው እሳ ቢገጥማችሁ ምን ትላላችሁ? ደስ የሚለው እና ብዙ አሰቃይተውት፣ አቤት ድፍረቱ፣ አቤት ጭካኔው በራሱ ላይ፣ አቤት ቆራጥነቱ። ኋላ መጨረሻ ላይ ወታደሩ አዘነለት። ሊያርደው እረደው ተባለ፣ አንገቱን ቆረጠው ተባለ እና ጨርቅ አመጣና እንካ ዓይንህን በዚህ ሸፍን፣ አንገትን ስቆርጥ እንዳትደነግጣለሁ። አቤት አቤት! የሊቢያውን አታስታውሱ? ለማየት እንኳን እንዴት እንደሚያሰቅቅ እኔ በግልጽ ልንገራችሁ፣ አላየሁት። ገና ሲጀመር ዳርዳሩን አይቼ ወጥቼ ሄድኩኝ። ያለ ማየት ዝግጁ አይደለም። ለምን? ይሄ ፊልም አይደለም፣ የሰው ደም ነው። ሆረር ፊልም አይደለም። ለምን? ካየነው በኋላ ረስተነው የለ። ደህና ዋላችሁ? ጸልዩ ሰማዕታተ ሊቢያ እያላችሁ ደጋግሜ እነግራችኋለሁ። ጉባኤያችን አይረሳቸውም። ገና በእድሜ እያለን አንረሳቸውም። ልንጠቅማቸው አይደለም፣ በረከታቸውን ስንፈልግ ነው። ቴዎዶጦስ ምን እንዳለ ታውቃላችሁ? ወዲያ ውሰደ ወደዚያ ዝሰለለ ይፈርው ወለሞት፣ ይሄ
ሞትን ለሚፈሩት ነው። እኔ እኮ ሞትን በጉጉት ስጠብቀው የኖርኩ ሰው ነኝ። አይኔ እያየ ግደለኛል። አቤት አቤት! ወታደሩ ገርሞት አንገቱን ቆረጠው፣ ጸሎት አደረሰ። ጌታ ሆይ እኔን ከፍ ከፍ አደረከኝ ወደ መንግስትህ፣ ጠላት ዲያብሎስን ወደ ጥልቁ አወረድክ፣ አመሰግናለሁ ብሎ አንገቱን ተቆረጠ። በረከቱ ይደርብን። ነገ 8 ነው፣ የሐዋርያ ግዝት በዓል ነው። ግዝት በዓል ማለት ያው ተግባረ ነፍስ የምንሰራበት ማለት ነው። ቅዱስ ማትያስ፣ ቅዱስ ዮልዮስ፣ ቅዱስ አርያኖስ፣ በ9 ቅዱስ ኩትን፣ በ10 ዕፀ መስቀል። መስቀል 2 ቦታ ይከበራል። አንደኛው እዚህ ነው መንበረ መንግስት፣ እንደ ስርዓቱ ታቦት ማውጣት የለም፣ ከበሮ መምታት የለም። መስቀል አብርሃ በከዋክብት እያለ አይዟችሁ ዜማው የተቆረጠ ሰዓት ቁጠባ ነው። ቅዳሴ ሲገባ የሚባለው ማለት ነው። መስቀል አብርሃ በከዋክብት አሰርገ ወሰማየ። ይኸው ነው በቃ። ዑደት ላይ ካለ ዑደት ይሄ ነው። እንኩልሰ ፀሐይ አራይ ታቦት ማውጣት ከበሮ ለምን? የስርዓት ቦታ ነው። ምክንያቱም በአብይ ጾም ከበሮ የለም። ሌላ ቦታ ግን ያደርጋሉ። ሌላ ደግሞ በቀደም እህታችን ተገላ የተገኘችበት ደግሞ መስቀለ ኢየሱስ ቤተክርስቲያን አለ። ያው የሰው ደም እንደምታውቁት ነው። ማን መጥቶ የፈለገውን ገሎ ይሄዳል። ህግ የሌለበት ሀገር አለ የምንኖረው። በነገራችሁ ላይ ቤተክርስቲያን ልጅ እንደሆነች ታውቃላችሁ። የፍቁረ እግዚእ ሰንበት ትምህርት ቤት ተማሪ እንደነበረች ድሮ እኔ ሳስተምር 2-3 ቀን አስታውሳለሁ፣ አይቻታለሁ። ተከትላ የጠየቀችኝን ጥያቄ አድርሰው ማለት በክርስትና ጉዳይ ላይ ያልገባትን ነገር ስትጠይቀኝ ነበረ። ከዛ በኋላ ግን ለረጅም ጊዜ አይቻት አላውቅም። ኋላ ሞተች ተብሎ ፌስቡክ ላይ ነው ያየነው። በእውነቱ ክርስትና ስሟን ብታውቁና ብትነግሩን ምን አለ ያቅማችን ብናደርግ። መቼስ ምህረት የእግዚአብሔር ልማዱ ነው። ክርስትና ስሟ የሚነግረን ሰው አላገኘንም እና እኛ አቅማችን እሷ ናች። ሰው ከሞተ በኋላ ለሞተው ሰው ችን ብቻ ነው ማድረግ የምንችልና ያ ስፍራ ይህች እህታችን የተገደለችበት ስፍራ መስቀለ ኢየሱስ መስቀለ ክርስቶስ ቤተክርስቲያን ነው። ስለዚህ በ10 እናከብራለን። ኑ እናክብር የሚል መልእክት ባለፈው ልከው ነበርና እሱም አለ። በ10 አቡነ ተከስተ ብርሃን የዲማው የዚያን ቀን ዓመታዊ በዓላቸው ነው። በ11 ጻድቁ አቡነ አሌፍና ሰማዕቱ ቅዱስ ቴዎቄጤኖስ ዓመታዊ በዓላቸው ነው። በ12 ቅዱስ ድሜጥሮስ ሊቁ ቅዱስ ድሜጥሮስ ዓመታዊ በዓሉ ነው ከቅዱስ ሚካኤል ጋር። በ13 በጣም ደግኛ በዓል በጣም የሚቀጥለው ሳምንት ርስም ይታወቃል። ታላቁ ቅዱስ መቃርዮስ ስደቱ ነው። የሚቀጥለውን ሳምንት ረቡዕ ዝክር እንድዘክሩላችሁ ያቅማችሁን ያክል ነዳያን። ለምን ያችን በዓል ያከበረ ሰው ምን ይከብር ምን ይገን? ትልቅ ሀብት። መጋቢት 13 ዝክረ ቅዱሳንን የሚያውቅ ሰው መጋቢት 13ን፣ ነሐሴ 28ን፣ ጥቅምት 25ን አይረሳም። የአቡነ አቢብን የአባ መቃርስንና የአብርሃም ይስሐቅ ያዕቆብ የቅዱስ ዳዊት የታወቀ ነው ብዬ ነው። ስለዚህ በ13 አይደለም እንገናኝ የዛሬ ሳምንት ከሰራችሁ በ14 አባ ባጥል እና ቅዱስ ቶማስ ሐዋርያው። ስለዚህ ዘክሩ ያን ቀን። እኔ በሌላ መንገድ ለማስተማር እሞክራለሁ፣ ችግር የለውም። ግን በረከቱ እንዳያመልጣችሁ። የታላቁ መቃርዮስ የነ ዲዮናስዮስ ዓመታዊ በዓል ነው። የሁሉም ቅዱሳን ጸጋ በረከታቸው ይደርብን። ለንስሐ ሞት ያብቃን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይልይ ጸሎተነ ዋስተስሬ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይትሰብሐ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወኩሉ ሰዓት
ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ለደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንን አስተበቋኪ ማርያናዊ ተማይጸነብኪ በእንታናምኪ ወያቄ ማወኪ ማይበረነውም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ሲል እግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኔ እስመ ማማ ለአመቱ ናሆም ይዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያተው ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ዘሮም ለለ አብዩ ህሊና ልቦሙ ወነሰቶሙ ላዕያላነ መናብርቲሆሙ አይቤሆሙ ለትሑታን አጽገቦሙ በረከቱ ለሩባን ወፈኖሙ ምራቆሙ ለቡላን ወተወክፎ ለእስራኤል ቁልዮ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም። ባረክነ ቅድስና ንጽሕነ እግዝእትነ ፍትሕነ ማእሰሪው ለሰይጣን እሞ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ወለወልድ ቃል ወለመንፈስ ቅዱስ ሰላም ዘአካሎሙ አካሎ ለማርያም ሰላም እንተ ተሳተፈ ስብሐተ እሉ ሰላም ለመላእክቱ ለማኅበረ በኵር ኩሉ ጽሑፋነ መልክ ወስም በሰማይ በላዕሉ ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያቱ ለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአታንም ድምሳሲ ኃይልየ ሥላሴ ወፀወንየ ሥላሴ በስመ ሥላሴ ከተቅጥቀይሴ ሰላም ለኩልያቲክሙ እለ ሩያን በአካል አለመክሙ ሥላሴ አማወፀ ለሳይል እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ሰላም ለክሙ ማኅበረ መላእክት ጓን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍናዋን ሰላም ለክሙ ማኅበረ ሰማዕቱ ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን ሰላም ለክሙ እንጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ የውስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለበወኒ ነገረው ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልውሎ ከመወድስ ለማርያም ድንግል እንዘ ጸር ወእብል ስብሐት ለኪ ማርያም በስብሐተ አብ ወላዲ ስብሐት ለኪ ማርያም በስብሐተ ወልድ ተወላዲ ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ኢተባአዲ ተማሂፀንኩ በኪዳንኪ ለዓለመ ዓለም ዋዲ ከመ ታድኅነኒ ወትረም ሰይጣን ረዋዲ ስብሐት ለኪ ማርያም ለአብ ምራቱ ስብሐት ለኪ ማርያም ለወልድ ወላዲቱ ስብሐት ለኪ ማርያም ለመንፈስ ቅዱስ ታቦቱ ወርቅሰ ወብሩር ኃላፊዎቱ ወእምኩሉ ማርያም ኪአኪ እፈቱ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነን እንደማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበል እንደማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖን እንደማትወልዳ ጸሎታ ለማርያም ወስለታ ለነፍሰ አቡነ መርቆሬዎስ ወለነፍሰ አቡነ ኤፍሬም ያድኅና እማትወልዳ ጸሎታ ለማርያም ወስለታ ለቤተ ክርስቲያን ቅድስት ለሀገሪቱን ኢትዮጵያ ለመንበረ መንግስት ለደብረ መድኃኒቱ ለደብረ ገነት ይቀቡን እማትወልዳ ጸሎታ ለማርያም ወስለታ ለአግብርታ ወለአይማታ ይኩነነ ከመ ወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለጻድቃን ነገሥታት ለክቡራን ሐዋርያት የተለመንሽ ድንግል እመቤታችን ለእኛም ትለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሬልን። ቸሩ መድኃኔዓለም አምላካችን የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን ይልቁኑ የአባታችን የመርቆሬዎስ የአባታችን የኤፍሬም የእህታችን የወለተ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉን ሁሉ በይቅርታው እንዲያስብ ይልቁኑ የቅድስት ሥላሴ ልጆችን ወለተ ተክለ ሃይማኖትን ገብረ ሥላሴን ሀብተ ሥላሴን
ወለተ ተክለ ሃይማኖት ወለተ ትንሣኤን ወለተ መድህን ወለተ ሰንበት ወለተ ሕይወት ገብረ ማርያም ገብረ ሚካኤል ክንፈ ገብርኤል ተክለ ማርያም ወልደ መድህንን ወለተ ጊዮርጊስን ወለተ ጻድቅን አጸደ ማርያምን ኃይለ ሥላሴን ፍቅርተ ክርስቶስን ወለተ መድህንን ሂሩተ ገብርኤልን በቸርነቱ እንዲያስብልን ቸሩ መድኃኔዓለም ከእመቤታችን ጣዕመ ፍቅሯን ከንጹሐን በረከት እንዲያሳድርብን መዋዕለ ጾሙን ባርኮ ክብራነ ትንሣኤው በቸር እንዲያደርሰን ሰላም በዋለን ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታን ስጠን፣ ይቅርታን ስጠን ከኃጢአት የማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ እንዳልሆናት ሎሌ እንዳልሆናት ሎሌ እኔ ሳበሳዬ በደሌን ሳውቀው ጥፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው፣ በጎነት ነው። አንተ ብቻ በደልሁ ክፉም አደረግው ክፉም አደረግን፣ አሁን ይቅር በለን። ከፊት ወደቅው ከፊት ወደቅ ከፊት ወድቅ ስለምን አንተን ስማጸን አንተን መውደቄን ተመልከት። አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምንም አሁን ትጠብቅ ዘንድ አገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡሩክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝ ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም እስከ ዘላለሙ። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አጭር መልእክት አለ። እንግዲህ መሰረት ያለው ትምህርት መማር ጥሩ ነው። ታስታውስ እንደሆነ ከዓመታት በፊት
ሃይማኖተ አበው ቅዳሜ በመምህራችን በየኔታ በጽሐ ተጀምሮ ስትማሩ ነበር። እሳቸው ያው ወደ ደብረ ታቦር ጉባኤ ዘርግተው ሄዱ። ያው እንደሆነው ሆነ። አሁን ደግሞ በቤተክርስቲያናችን በጣም ልንረዳው ከሚያስፈልጉ መጻሕፍት መካከል አንደኛው ድርሳነ ቄርሎስ ነው። የምስጢረ ተዋሂዶ የተዋሂዶ እምነታችን አንድ ምሰሷችን ያ መጽሐፍ ነው ድርሳነ ቄርሎስ እና ቅዳሜ 11 ሰዓት እዚህ ደብሩ ባሉ አንድ ሊቅ ማን እንደሆኑ ስትመጡ ታገኟቸዋላችሁ። በእርሳቸው ቅዳሜ 11 ሰዓት ላይ ድርሳነ ቄርሎስ ሰንበት ቤቱ አዘጋጅቷል። በየኔታ ሊቀ ሊቃውንት ምክር ጭምር ይሄ ነገር ተዘጋጅቷልና ድርሳነ ቄርሎስ ቅዳሜ 11 ሰዓት መጣችሁ ምስጢረ ተዋሂዶን ተማሩ፣ የሊቃውንትን ትምህርት ተማሩ ትባላላችሁ። አንዱ ይሄ ነው። ከዛ በተረፈ ይሄኛው መጽሐፍ ስርዓተ ቅዳሴ ዘሩ ከነምልክቱ በተለይ በዜማ ለምትጮሁ ሰዎች ዘር አለው፣ ዜማ አለው። ስርዓተ ቅዳሴን በመጠበቅ ስርዓተ ቅዳሴ የሚባል ራሱን የቻለ መጽሐፍ እንዳለ ብዙዎቻችን አናውቅም። ስርዓተ ቅዳሴ የሚባል መጽሐፍ አለ። ከዛ የተውጣጣ ነውና የሚገባችሁን ያክል እኔ እናንተ እንኳን ባትጠቀሙ ከቻላችሁ እንዲህ ያለውን ነገር ገዝታችሁ ለዲያቆናትና ለካህናት ለምሳሌ ዲያቆናት ጽናት ትጨብጣላችሁ አይደለም? ጽናን መንካት እንደሌለባችሁ ይነግራቸዋል። ማንኛውም ዲያቆን ማይጠንቱን በእጁ መንካት አይችልም። ድፍረታችን ልክ እንዲሉ ብትፈልጉ ለራሳችሁ ትፈልጉ ለካህናት ለዲያቆናት ገዝታችሁ ልትሰጡ ትችላላችሁ። እንድትገዙ እያበረታተው አይደለም። ገብታችኋል? እንድትጠቀሙ ነው። ገዛችሁ አልገዛችሁ የሚተርፈው ነገር የለም። ምክንያቱም ዓላማው ንግድ። ይህን መጽሐፍ የጻፉት የሊቀ ሊቃውንት የእንታ ተማሪ ናቸው። የእንታ ሐዲስ መምህራችን የእንታ ሐዲስ ናቸው የጻፉት እና በእውነቱ ወድጄዋለሁኝ። እኔ በራሴ ሶሻል ሚዲያ ላይ ማየታችሁ ከሆነ ለመጻፍ ሞክሬያለሁኝ። ስለዚህ እሱን ገዝታችሁ መጠቀም ትችላላችሁ። 200 ብር ነው በየበሩ አለ። ከዛ በተረፈ የመጽሐፈ ስክንድስ አሁንም አለ። ጥበብን የምትሹ ከሆናችሁ ደግሞ የእንታ ጥበቡ መጽሐፍም አለ። እንግዲህ ሶስቱም በር ላይ ስላለ ሶስቱንም መግዛት ትችላላችሁ። በተረፈ ግን ክርስትና ስማችሁን እዛው ሆናችሁ ባለፈው እኮ ተናግረን እዛው ሆናችሁ በልባችሁ አስቡን በሉ። የሚሰማ እግዚአብሔር ነው። ስም ዝርዝር ሲጠሩ ነው አላስቸገር። ሁሉም ሰው ያምረዋል። እኔ መጠራት ያምረኛል። የራሴ ስም መጥራት ስለሚከብደኝ ነው። እኔም ያምረኛል። ገብታችኋል? ሁሉም ሰው የራሱ ፈተና አለው። ከሰው የተለየ ፈተና ስላለብን አይደለም። የምጠራቸው ስሞች ካላችሁ እነሱ ከአቅም በላይ የሆኑባቸው ናቸው። ከአቅም በላይ ሆነ። ለምሳሌ ጨርቁን ጥሎ ያበደ ሰው አለ። የግድ ነው። ለምሳሌ ያልጋ ቁራኝ ሆኖ የሚሰቃያል። የግድ ነው። ለምሳሌ ከእምነቱ የወጣ ይኖራል። እንደዚህ ነገሮች አስቸጋሪ። ለዛ ነው አንዳንድ ስሞችን ስጠራ የምታዩት እንጂ ያድለው አይደለም። ስለዚህ እዛው ናችሁ አስቡን በሉ። ዝም ብላችሁ የሚያስብ እግዚአብሔር ነው። አስቡን ያሉንን ብዬ የምለው እኮ ለዛ ነው። በልባችሁ እንደሱ በሉ። ዛሬ የመጀመሪያ ነው ተረስቶ ስለቆየ ብዬ ነው ስም ያነበብኩት። አላነበብኩ ሎት የለውም። ጸሎተ ማርያም ለሁላችን ነው የሚደገመው። ደጋሚውን አይደለም፣ ቸሪቱም አምላክ ናት። የራሷ ጸሎት ነው። ስለዚህ ደሱ አድርጉ። በተረፈ ጥያቄ የምትልኩ ልጆች አንደኛ እዚህ እንደማልመልሰው እያወቃችሁ ወረቀት አታባክኑ። ሊቃውንትን ጠይቁ። ምክንያቱም ሰዓት ይመሻል ለማለት ነው። ቸሩ መድኃኔዓለም የዛሬ ሳምንት በቸርነቱ ያገናኘን፣ መዋዕለ ጾሙን ይባርክልን። መጻጉዕን የሚፈውስ የፈወሰ አምላክ ሁላችንን በቸርነቱ ይፈውሰን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁ ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ጥቂት ወጣቶች ወንበር በማዳረስ አገዙ። ሳምንት የዛሬ 2 ሳምንት ሰው ጠፍቶ ስለነበረ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻይል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር
ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። ቸሩ መድኃኔዓለም ሁላችን በሰላም ያሳድረን።